ማ ኡስታዚ አቀጥልም አይመችም? አይ አውሩ ለእናንተ ምድል ልስጣችሁ ብዬ ነው ራሱ ማለት ነውና ከዛ አይ አንፃር ኡስታዚ አይ ቲንክ እኛማ ሁል ጊዜ እኮ አለ አንተ ብዙም ስለማይመችህ አሁን ስለገባህል ኢንሻአላህ የሚመች ከሆነ ቀጥል። ማዳመጥም አንዳንዴ ጥሩ ነው ብዬ ነው። ከዛ አንፃር ነው ራሱ ማለት ነው። ሌላ ሰው ካለ አስገቡና አይ ቲንክ ከክርስቲያኖች ጋር ውይይት ስታደርጉ ራሱ ሌላው ከታች ያለው ይማርበታል። ክርስቲያኖች ካላችሁ አንዳንድ እንትን በሉና በተነሳው አርዕስት ላይ መሄድ ትችላላችሁ ማለት ማሂ ሰላም እንዴት ናችሁ? ኡስታዝ ደህና ነሽ? የጠፋ ሰው እንዴት ነህ? ወይ ጉድ አለሁኝ። ኧረ የጠፋ ወይ አለሁኝ። ደህና ነህ? ሰው ላይ እየሰለመ አንቺ ብቻ ቀረሽ እኮ በቃ ምንም አልቀረም እኮ። ሰለመ ምን ይሰልማል? እኛ እኮ ወንጌል ሰራን እኮ ንጽጽርን እኮ መታ ነው አለቀ እኮ። አሁን እኮ የለም ዝም ብሎ ነው። በዛ እኛም ያው እሱ ያንቺ እኮ መጀንሽ ትንሽ ይለያያል ከሌላው ለኛ መጀንሽ ያንቺ መጀን በቃ ብዙ ሰው ነው የሚመጀንብሽ እና ልክ አይደለም ያ። ኧረ ጉድ። ለማንኛውም እኮ ብታይ የሚገርምህ ነገር አዲስ ነገር ተገኘ። ምን ተገኘ እንዴ? ኢየሱስ አምላኩ ነው። አመሽ እንደዛ ብለሽ ገባሽ? አዎ እና እንትን አለኝ ናፈቀኝ። ኢየሱስ ጌታን ለመደህ እንዴ ደሞት ነው እንዴ እኔ ማሂ እና ግን እንትን ሆኖ አገኘሽው? አምላክ ሆኖ አገኘሽው? አዎ መዝሙሩ ምናምኑ በቃ እኔ ሁል ጊዜ ስሰማ ስለ ኢየሱስ ነው የሚዘመረው እኛ ጋር ኢየሱስ ነው የሚወደሰው። ስለዚህ መጽሐፉንም ማየት ጀማመርኩኝ በደንብ እንዳልኩ። ከዛ ኢየሱስ አምላኩ ነው ተገኘ እልሃለሁ። በጣም ደስተኛ ነኝ። ታዲያ ጳውሎስ ተሳስቷል ማለት ነው? እኔ ይህችን ጥቅስ ብቻ መልሽልኝና ሌላ ቦታ መሄድ የማያስፈልገኝ። ማንኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ዜር ኢዝ ኦንሊ ዋን ጋድ አለ፣ አንድ አምላክ አለና አለ። እሱማ የማይሞተው ነው ያልሞተው ነው። ስለዚህ የሞተና ያልሞተ የሚባል አምላክ አለ? አንድ አምላክ በውስጥ ውስጥ ነው። በቃ ብቻ አላቅም። አንድ አምላክ እኛ ኢየሱስ ክርስቶስ አምላኩ ነው ተገኝቷል። ምክንያቱም ራእይ 5 ላይ ሲነበብ ኢየሱስ ክርስቶስ አምላኩ ነው ተገኘ፣ አለቀ። እኔ ከዛ ውጭ ምን እፈልጋለሁ? ኧረ እኔ ኡስታዝ አይመችኝም። 2 ደቂቃ ነው ያለኝ እኮ። አይ ኢምራን ያወጣዋል ማለት እኔ ገርሞኝ ነው። ራእይ 5 ላይ ምን ተገኝቶ ነው እንዴ? ፍጥረት ሁሉ ከፍጡር ቢሆን እኮ ፍጡር ሊሰግድለት ይገባል እንጂ እንዴት ነው እሱ ከፍጥረቶቹ መካከል ሊሆን ነው እንጂ የሚገባው? ፍጥረት ሁሉ የሚሰግድለት የሚያመልከው ለበጉ በዙፋኑ ላይ የተቀመጠው በግ ተብሏል። በቃ አለቀ። እኔ አሁን የሚያመልኩት የሚለው የታለ? ራእይ 5 ላይ እንደዛ የሚል ነገር አላነበብኩም። ማምለኩን ተወውና ማለት ነው ለበጉ ምስጋና በቃ ቀኔ ምናምን እነዛ ሽማግሌዎች ይቀኙለታል። ኢየሱስ እያመለኩት ነው። ልክ ለአብ የቀረበ እኩል የሆነ ምስጋና ቀረበለት ለኢየሱስ። የትኛው ነብይ ነው የትኛው ሐዋርያ ነው እንደዚህ አይነት አምልኮት እንደዚህ አይነት የአክብሮት ስግደት ምናምን የቀረበለት? የለም በፍጥረት ውስጥ። ስለዚህ ለኢየሱስ አምላክ ስለሆነ ነው ብዬ ተረዳሁ ማለት ነው። ይገርማል ማለት ግን ራእይ 5 ላይ እንደዛ የሚል ነገር ድምዳሜ አለ። እኔ በጣም ገርሞኛል ጥቅሱ ራሱ። አብረው ሰገዱለት፣ ለአብና ለወልድ አብረው ሰገዱ የሚል ነገር እኔ አላነበብኩም፣ ግን ካለ ግን የሚገርም ነው። እስቲ አንብብላት ጥቅሱን ምን ይላል? ራእይ 5:13 አውጣላት አንዴ። ይገርማል። በጣም ደስ ይላል እንጂ ምን የሚገርመው ኡስታዝዬ ተው እንጂ። አይ በጣም ገረመኝ። እኔ አላየሁትም እስከዛሬ ድረስ ብዬ ነውና ከዛ አንፃር ነው። ይቅርታ አድርግልኝ፣ አትቆጪ እንዴ። ሳሪ አሁን ያምኛለሁኝ አለቀ። እኔ ተከትያለሁኝ ኢየሱስ። እሺ ይኸውልሽ ምን ይላል መሰለሽ? በታላቅ ድምጽም የተረጩ እንትን ላይ ቁጥር 13 ላይ ኢምራንዬ ቁጥር 13 ላይ ምን ይላል መሰለሽ? በሰማይና በምድር ከምድር በታች ያለ ሁሉ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከት ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ በዙፋኑ ላይ ለተቀመጠው ለበጉም ይሁናሉ። ለሁለት አካላት ነው አይደል? በዙፋኑ ላይ ለተቀመጠውና ለበጉ ለአብና ለወልድ ምስጋና ይሁናሉ። ይሄንን የፈለግሽው? አየህ ኡስታዝ፣ በጣም የሚገርምህ ነገር
ለበጉ እኩል ከአብ እኩል እኮ ነው ምስጋና እየተቀበለ ያለው። እኔ እኮ እየገረመኝ ያለው ከአብ እኩል እንዴት ነው ከአብ በዚህ መልኩ አይቼው አላውቅም። የሚገርም አንደኛ ዜና መዋዕል 29:20 ላይ ያወጣለታል። ኧረ እዛ አትሂድ እንዴ! አይ ተመሳሳይ የሆነ እንትን ግራመር መጥቶብኝ ጥያቄ ፈጥሮብኝ ነው። አንድ ደግሞ ሌላ አለ አምላክ መሆኑን ደግሞ ዛሬ ላውጅ ነው እኔም ራሴ። አንደኛ ዜና መዋዕል 29 ቁጥር 20 ላይ አውጪው። አይ ይሄንንም አብረን እናውጃለን። ሁለቱንም ነው የምንቀበለው። ስንቀበል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያወጣው አንዴ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ይታይሻል። ዳዊትም ጉባኤውን ሁሉ አምላካቸውን ያህዌን ባርኩ አላቸው። ጉባኤውን ሁሉ የአባታቸውን የአምላክን ባረኩ፣ ራሳቸውን አዘንብለው ለእግዚአብሔርና ለንጉሥ ሰገዱ ይላል። ከማን ጋር ነው የተሰገደለት? አብሮ ኦኬ፣ ለእግዚአብሔርና ለንጉሱ ሲል ለዳዊት ማለት ነው። ኦኬ፣ ስለዚህ አብሮ ስግደት ተቀብሏል ከእግዚአብሔር ጋር አብሮ እና በሚተጫፍሩ እዚህ ጋር ለሱ ለአክብሮት ነው የተሰገደለት ለዳዊት። የአክብሮት ነው ሰገዱ ነው የሚለው አንድ ላይ ሰገዱ ነው የሚለው ልዩነት የለውም። ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው አንድ ላይ ነው እና በሚል አለ ሰገዱ ሲል የተገናኝተው ነው። ኦሬዲ እኮ ኢየሱስ እኮ እንዲገባኝ ነው ይቅርታ እንዲገባኝ ነው። ለእግዚአብሔርና ለንጉሱ ሰገዱ ሲል እና የሚለው ነገርና ሰገዱ የሚለው በነጠላ መምጣቱ እና በሚል ደግሞ ተጫፍሮና ተዛርፎ ነው የመጣው። ለእግዚአብሔርና ለንጉሱ ሰገዱ ሲባል ለሁለቱም ነው የሰገዱት። ሁለቱም ነው የተሰገደው። ስለዚህ ለሁለቱም መሰገዱ በቃ ዳዊትም አምላክ ነው። ይሄ ነገር እኔ ደግሞ የአምላክ አበዛዙ እዚህ ባይብል ላይ ይላል። እስቲ ይሄን ነገር ፍቺልኝ። ማለት ዳዊት አምላክ ነው ማለት ነው እንዴ? ነገር ምን አይነት ያመጣችሁ ለምንድን ነው አብሮ የተሰገደለት? ቆይ ኡስታዝዬ፣ ወይ አንተ ደግሞ ችግር አለብህ። ይኸውልህ ምን አለ መሰለህ እዚህ የዳዊት ላይ አምልኮት የሚባል ለስግደት አክብሮት ስግደት ነው የሚለው እኮ። እንደውም የዳዊት የዚህ ይብሳል። እንደውም ያኮ ምስጋና ነው፣ ምንም ችግር አልነበረውም። ራዕይ 5 ላይ ያለው ምስጋናና ክብር ነው የሚለው። ከምድርም በታች ሁሉ ይላል እኮ ኡስታዝ። እንዴ የሚገርመህ ነገር እኮ ከምድር ፍጥረት በሰማይና በምድር ከምድር በታች ይላል። መንፈስ ቅዱስ ነው አብሮ የሰገደው። የትኛው ታዲያ ለዳዊት ለምንድን ነው ከመሬት በታች ያልሰገዱት? ሶስት አካላት ናቸው ወይ አይደለም? አይ እንዲገባኝ አንተ ቀስ ብለሽ ንገረኝ። እኔ ትንሽ ራሴን ያመኛል። ባንዴ እንተካሽብኝ እንትን ይለኛል። ማለትም ለአብና ለወልድ ሁሉም ነው አይደል የሰገዱት? አዎ ይሰገድልናል። ስለዚህ መንፈስ ቅዱስ ምን ለአብና ለወልድ አብሮ ሰግዷል? ለመንፈስ ቅዱስ ለምን አልተሰገደም እኮ? እግዚአብሔር ሲባል እኮ አንድ አምላክ አብ ወልድ መንፈስ ቅዱስ ነው አይደለም? እንደዛ አይደለም የሚለው ለአብና ለወልድ ነው የሚለው እዛ ጋር ራዕይ 5:13 ስለሚናገረው ለአብና በዙፋን ላይ የተቀመጠው ለአብና የታረደው በግ ስለሆነ እንዲገባኝ ማይ በደንብ አስረጅኝ። አንድ ጊዜ ተረጋግተሽ አስረጅኝ እንዲገባኝ ነው። ራዕይ 5:13 ላይ በዙፋኑ ላይ ለተቀመጠው የተባለው ለአብ ነው፣ በጉ የተባለው ወልድ ነው። አብና ወልድ ናቸው የተሰገደላቸው። አዎ እዛ ጋር የተሰገደላቸው ያለ እኮ ሲሰገድላቸው መንፈስ ቅዱስ ስም ነው አብሮ የሰገደላቸው ወይስ ሁለቱም? ላምጣልህ ጌታ ሆይ እንዴ እኮ ለምን ነጥለው ሁለቱን እንትን ይላል? አንደኛ ነገር ደግሞ ሰገዱም ደግሞ የሚልም እኮ የለውም እኮ። ክብርና ምስጋና ለአብና ለወልድ አቀረቡ። ግን ይሄኛው ግን ስግደት እኮ ነው። ይሄ ይብሳል ከምስጋናና እኔ እኮ ላንቺ ለማሰግደሽ ላከብር እንደዛ አይነት ሐዋርያት ወይም ነብይ ስለምን ለእግዚአብሔር ይሄው ዳዊት አይበስም እንዴ? ሰገዱለት ይላል እኮ ለእግዚአብሔርና ለንጉሱ። ዳዊት እኮ ሰገዱለት። አዎ ለነገስታቶች በፊት ለነበሩት ንጉሶች ስለነበሩ ከእግዚአብሔር ጋር አብሮ እንዴት ይሰገድላቸዋል። ለብሉይ ኪዳን ነበሩ። አብሮ እንዴት ይሰገድለታል? አብሮ እንዴት ይሰገድለታል? ከእግዚአብሔር ጋር ዳዊት አብሮ እንዴት ተሰገደለት? እሱ ነው እኮ ጥያቄ የፈጠረብኝ። አሁን ደግሞ አበዛሽብኝ። እኔ እቺን ብቻውን ራዕይ አንተ ግን እንዴት ነው የምታዞረው? ነው አይደለም። ራዕይ 5:13 አየውና በቃ ከዛሬ ጀምሮ ኢየሱስ አምላክ ነው። ለምን ከአብ ጋር ምስጋናና ክብር ተቀብሏል ብዬ ለደመድም ስል ትዝ ሲለኝ ለካስ አንደኛ ዜና መዋዕል 29 ደግሞ 20 አለ። ይሄን ከፈታችልኝ ካሁን በኋላ ለኢየሱስ ምስጋናና ክብር ይገባዋል ልል ስል ስግደት የተቀበለ አካል ደግሞ አየው ራሱ ማለት ነው። እና ተጨማሪ በዙብኝ። አሁን ለአብ ሰግጄ ለወልድም ሰግጄ ለዳዊትም እንዴ ስግደት ይብሳል እኮ ከምስጋናና ከስግደት የትኛው ነው በጣም ስትሮንግ? የትኛው ነው ጠንካራ? አብሮ ነው እኮ የሚለው እኮ ለእግዚአብሔር አይልማ እንደዛ። ለእግዚአብሔርና ለንጉሥ ሰገዱ ነው በአንዴ ነው የተጫፍረው እና በሚል ተጫፍሯል፣ ተዛርፏል። ለዮሴፍ አሁን ሰገዱለት እያለ ሲናገር ለዮሴፍ ሰገዱለት ችግር የለውም እኮ ለከሌ ሰገዱ አይደል? እዚህ ጋር ግን ከእግዚአብሔር ጋር አብሮ ነው የተሰገደለት። ራሳቸውን ጉባኤው ሁሉ ነው የሚለው። ጉባኤው ሁሉ በአጠቃላይ ለእግዚአብሔርና ለንጉሥ ሰገዱ ይላል። አንድ ላይ ነው አጫፍሮ የሰገዱት።
ይሄ አብረው ስለተሰገዱ ዳዊት አምላክ ለምን አይሆንም? እንደውም የዳዊት እኮ ይብሳል፣ መሰገድ ነው። የኢየሱስ እኮ ክብርና ምስጋና ነው ያቀረቡለት ቢያንስ እንኳን ከእግዚአብሔር ጋር እና ይሄ ነገር እንዴት ይፈታል? እንደው ይሄን ነገር እንደው በምን አይነት መልኩ ነው? እኔ ግራ የሚያጋባ ጥቅስ አምጥተሽ እኔን ማዞርሽብኝ። ጢሚራይ ነው ይዞረው ከበር ማተዋረክሽኝ ባንዴ ምን ይዞረብሃል? እንደዚህ ያልክ ሙድ ያዙ እናንተ። አይ አይደለም፣ እንደዛ አይደለም። አንደኛ ዜና መዋዕል 29:20 ላይ ግን ያለውን በደንብ ፍችልኝ ማለት ነው። እንትን ላይ በዙፋን ላይ የተቀመጠው ማን ነው? በዙፋን ላይ የተቀመጠው አብም ወልድም ነው። መንፈስ ምንድን ነው? አብም ነው ወልድም ነው። ምክንያቱም በዙፋኑ ላይ ቆይ ልንገርህ ማውስታዝዬ፣ በዙፋኑ ላይ ለተቀመጠው ለበጉ ነው የሚለው። አይገርምህም? በጣም ነው የሚገርመኝ። እሺ አይ በቃ እሺ፣ እንደዛ ከሆነ እኔም እኮ ግራ እያጋባሽኝ ነው ራሱ 4 እና 5 19 4 እና 5 እናውጣላት እስቲ። ከየት እንደምታመጣውም አላውቅም ራሱ እኮ ስራሽ ይፍረስ። እሺ 19 4 እና 5 ላይ ደህና አርፌ የነበረውን በጥቅስ አምጥታ ማተዋረገችኝ፣ ጢምቢሬና ዞረችው። እስቲ ምን ይላል መሰለሽ? እዚህ ጋር ደግሞ ራዕይ 19 ላይ 4 እና 5 ላይ 24 ሽማግሌዎችም 4 እንስሶችም በፊታቸው ተደፍተው በዙፋን ላይ የተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት አለ። ለማን ነው የሰገዱት? በዙፋኑ ላይ ላለው ነው። ከዛ ድምፅም እንዲህ ሲል ከዙፋኑ ወጣ አለ፣ ባሪያዎቹ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ ይላል። ማን ነው አምላካችንን አመስግኑ ያለው? ይሄንን ከዙፋኑ ላይ ድምፅ የወጣው ኦኬ፣ ከዙፋኑ ላይ ያ ድምፅ የወጣው አምላካችንን አመስግኑ የሚል መልአክ ነው የሚለው። ኧረ ታዲያ አምላካችንን አመስግኑ ነው ድምፅም እንዲህ ሲል ከዙፋኑ ወጣ እኮ ነው የሚለው። ከዙፋኑ ወጣ ነው ማለት ከአብ ጋር አብሮ በዙፋኑ ላይ ተቀመጠ። አንተ ታዲያ እንደሱ ካደረግክ እኮ ኢየሱስ አምላክ አይደለም ልትል እኮ ነው። እሱ ከተናገረው እሱ አምላካችንን አመስግኑ ብሎ ያለው ማን ነው? ኦኬ አብን አመስግኑ ይሆናላ። አምላካችንን አመስግኑ ባዩ ማን ነው? እዚህ ጋር እኔ አልቀበልህም። አምላካችንን ባዩ እሺ ኢየሱስ ነው ልበል። ምክንያቱም ራእይ ላይ እየተናገረ ያለው ኢየሱስ ነው ስለሚታመን እሺ ኢየሱስ ነው። ስለዚህ አምላካችንን አመስግኑ ካለ አምላካችንን አመስግኑ ባዩ ማን ነው? ኢየሱስ። አምላካችንን የሚለው ማንን ነው? አምላካችንን የሚለው ማንን ነው? አባቱና በአባቱን ይሆናላ። ስለዚህ የኛም የኢየሱስ ክርስቶስ አምላካችን የተባለው ስንት አምላክ ነው? ኧረ እሱን እንደዚህ አድርገህ አታዟዙረው አልኩህ እኮ አንተ። ነው እንዲገባኝ እኮ ነው ማለት እንትን አትበይኝ ማሂ። ለምንድን ነው የምታጨናንቅኝ? እኔ እንደዚህ አልኩኝ። ማጨናነቅ አይደለም አሁን ማለት ነው። አይ እንዲገባኝ ነው። ጥያቄውን መልሽልኝ። ለምንድን ነው አንዴ ነካክተሽኛል ራሱ። ወዴት ነው የምትሄጂው ጥለሽኝ? አሁን እዚህ ጋር እንትን ነው ማቴዎስ 19 አመሰግናለሁ። አመሰግናለሁ። ቆይ አንዴ እንዲገባኝ አራት ውጪ ባላ እንዲገባኝ ነው። አምላካችንን አመስግኑ ሲል ኢየሱስ አምላካችን የሚለው አንዱን አምላክ ነው አምላካችን እያለ ያለው ዘዳግም 6:4 ላይ ያለውን አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው የትኛውን ነው? አንድ አምላክ ዘዳግም ላይ የተጠቀሰውን የእስራኤሎች ስም አምላካችን እግዚአብሔር አንድ አምላክ ነው የተባለው እሱ ነው። ስለዚህ ኢየሱስ አምላካችን ከሚለው ውጪ አምላክ አለ እንዴ? የለም። ኢየሱስ አምላካችን። ስለዚህ ኢየሱስ አምላካችን የሚለው ራሱን ነው ወይስ ሌላ አካልን ነው? እኮ አብ አባቱን ነው። ያው በውስጥ ነው። ኡስታዝ እንዴት ነው የሥላሴ አስተምሮት ታውቂያለህ እንዴ? ምንድን ታደርቀኛለህ? እሺ ዮሐንስ ወንጌል እስቲ እንትን በላይ ከዛ ደግሞ አንድ ነገር ልንገርህ። እሺ ይጂ በጣም የሚገርምህ ነገር ደግሞ ሌላው ማለት ነው የመዝሙር ላይ እግዚአብሔር ያህዌ ማለት ነው እረኛ ሆኗል አይደለ? ልክ በተመሳሳይ መልኩ እኔ መልካም እረኛ ነኝ ይላል ዮሐንስ ወንጌል ላይ። ኢየሱስ ደግሞ በጣም ነው የሚገርመኝ ያህዌ በተናገረበት ልክ ኢየሱስ ይናገራል። ስለዚህ መልካም እረኛ ኢየሱስ ስም ነው፣ ያህዌ ነው፣ እግዚአብሔር ነው ማለት ነው። አይ እንደዛ ይሄማ ፋላሲ ኦፍ ኢኩዌሽን ይባላል ማለት ነው። ኦ ማይ ጋድ ታውቂያለሽ? ፋላሲ ኦፍ ኢኩዌሽን ማለት ምንድነው? ለምሳሌ ወይድ አስተማሪ ተብሏል፣ ከዛ በኋላ ኢምራን አስተማሪ ተብሏል። ስለዚህ ወይድ አስተማሪ ስለተባለ ወይድ ኢምራን ነው ወደሚለው መደምደሚያ ነው። እንደዛማ ካልሽማ የነ ጴጥሮስም እረኛ ተብለዋል። ስለዚህ ጴጥሮስም እግዚአብሔር ነው ማለት ነው። ማን ነው? መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያለው እግዚአብሔር እረኛዬ ነው የሚለው ጴጥሮስን ነው። ለምን? ጴጥሮስ እረኛ ተብሏል። ዮሐንስ ወንጌል ምዕራፍ 21 ላይ ማለት በጎቼን ጠብቅ የተባለው እረኛ ጴጥሮስ እንደሆነ ተነግሯል። ስለዚህ ጴጥሮስም አሁንም እረኛ ስለተባለ ስለዚህ ያህዌ ነው ማለት ነው። እንዲህ አይነት ምን ይባላል? ፋላሲ ኦፍ ኢኩዌሽን ማለት ነው። ራሱ ፋላሲ ኦፍ ኢኩዌሽን ማለት ምንድነው? አሻሚ ጸጽ ይባላል። አንድ ቃል የተነገረውን ነገር
ይዘን ሌላ ሰው ሲጠቀምበት ስናየው ያ የተጠቀምበትና ሁለቱን አንድ ማድረግ ኢምራን አስተማሪ ነው ብሎ አንድ ሰው ካለ ወይድ አስተማሪ ነው የሚል ካገኘሽ ወይድ ኢምራን ነው ብሎ ኮንክሉዥን ላይ መድረስ ማለት ነው። ፋላሲ ኦፍ ኢኩዌሽን ወይም ደግሞ አሻሚ ጸጽ ይባላል ማለት ነው። እና ያ ልክ አይደለም እንደ አይነት ድምዳሜ ማለት ሎጂካልም አይደለም ራሱ አይ ቲንክ ማለት ነው። እስቲ ከሀብትሽ ጋር እናውራ። ኢየሱስን እረኛ በላያችሁ ላይ አንድ እረኛ አደርጋለሁ ይላል አይደል? ማን ነው እረኛ አደርጋለሁ የሚለው? እረኛ አደርጋለሁ ይላል። ማን ነው እረኛ አደርጋለሁ የሚለው? መሲሁን አይደል እንዴ? ኢየሱስን እረኛ ያደረገው ማን ነው? መድረኩ ሳይሆን መልካም እረኛ እኔ ነኝ እያለ ራሱ እየተናገረ አዎ ነው። ግን መልካም እረኛ ኢየሱስን ያደረገው እኮ አለ ራሱ አይደለም። መልካም ክፉ እረኛ ነው አላልንም። ኢየሱስ መልካም እረኛ ነው፣ እውነት ነው። ራሱ እረኛ ሲባልና በጎች ሲባል ፊገራቲቭ ነው፣ ኢላስትራቲቭ ነው፣ አለጎሪካል ነው፣ ሲምቦሊካል ነው። ሊትራሊ የሚወሰድ ነገር አይደለም። በግ የሚለውም እረኛም የሚለው ጠባቂና ተከታይ የሚለውን ነገር ለማስያዝ የመጣ ነገር ነው፣ ሌላ ነገር አይደለም። ስለዚህ ከዚህ አንጻር ነው እንጂ አንቺ እንትን የሚለው ነገር አይደለም። አይ ቲንክ በተደጋጋሚ ስትመጪ አሁን ትመለሻለሽ። እኔ ሰሞኑን ስጠፋ ደግሞ ወደ ሌላ ነገር ውስጥ እንትናለሽ ማለት ነው። እና ለዛ ነው ከዛ አንጻር ነው። በደንብ እየተማርኩ ነው። ጌታ ይባረክ። ቅዳሴ ሁሉ እያስቀደስኩ ነው። ኦርቶዶክስ ነው የሆንሽው ወይስ ፕሮቴስታንት ነው የሆንሽው? እኔ ፕሮቴስታንት ነው። ታዲያ ቅዳሴ የሚያስቀድሰው እኮ ኦርቶዶክስ ጋር ነው ያለው። ደግሞ ፕሮቴስታንት ጋር ቅዳሴ አለ እንዴ? አይ ሄጄ ያለው እዛም ቼክ ለማድረግ አገር ቤት ገባሁና ቼክ አረኩኝ። ሄጄ እዛ ሁሉም ጋር ነው። ችግር የለውም እንግዲህ ሁሉም ነገር ነው የሚበጀውን ከሚፋጀው ስለለየሽ አንቺ ምንም እንትን የምልሽ ነገር የለም። ራሱ ብዙ ምጫልሽ ነገር የለም። ግን እያወቅሽ ነው የምታጠፊው። ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢያት። ቁርአን ላይ ሱረቱ ማይዳ ምዕራፍ 5 ቁጥር 17 እና 18 ላይ እንደዛ ነው የሚለው። በአላህ ላይ የሚያጋራ ሰው ጀነት በእርሱ ላይ እርም ናት ይላል። መቀመጫው እሳት ነው ተብሎ የተባለው እያወቅሽ እየተረዳሽ ሰውና ፍጡር የሆነ አምላክ ሰውና ፍጡር የምትሆነ አካል እያመለክሽ ጀነት እንዳታስቢያት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ አላት። ጽንስ ወንድ ልጅ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣን አካል አምልከሽ ሰውና ፍጡር አምልከሽ ወላሂ ስመ ወላህ ጀነት እንዳታስቢያት። እያወቅሽ ነው። ከዛሬ ጀምሮ ሁጃ ቆሙብሻል። እያወቅሽ ነው እያጠፋሽ ያለሽው ማለት አንቺ ብቻ አይደለሽም። ታች ያላችሁ ሰዎች ራሱ ክርስቲያኖች የምትሰሙ ሰምታችኋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ አላህ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም አለ። መልእክቱን ከሰማችሁበት ጊዜ ጀምሮ ግን ወላሂ ተጠያቂዎች ናችሁ። ሙስሊም መሆናችሁን መስክሩልን፣ ለኛ መስክሩልን። ጨርሻለሁ። እኛም ይሄ የምትሰማው ቃል የኢየሱስ ክርስቶስ ቃል በመጨረሻው ጊዜ እንደሚፈርድበት አውቀዋለሁ። ውስጤ ያውቃል። ሁላችሁም ሙስሊሞች የተናገሩት ቃል አለ። እሱ የተናገረው መልእክተኛ መሆኑን ነብይ መሆኑን እኔ አልፈርድባችሁም፣ ቃሌ ግን ይፈርድባችኋል ብሏል። እሱ ምን ብሎ ተናገረ? ነብይ፣ መልእክተኛ፣ መሲህ መሆኑን ተናግሮ እውነት ነው እንቀበላለን። ኦንቶሎጂካሊ ሰው መሆኑን ተናግሯል፣ እንቀበላለን። ከዚህ የተረፈ ነገር ግን የተናገረበት ነገር የለም። ኦንቶሎጂካሊ ሰው እንደሆነ ዮሐንስ ወንጌል 8:40 ላይ ነገረን። ሜታፊዚካሊ ደግሞ ነብይ እንደሆነ ማርቆስ 6:4 ላይ ነገረን። መልእክተኛ እንደሆነ ዮሐንስ 17:3 ላይ ነገረን። መሲህ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ነገረን። ብዙ ቦታ ላይ የነገረን ነገር አለ። መልእክተኛ ነው፣ ከራሱ የማይናገር ነው። እያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተጸናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ዓላማችንም ኢላማችንም እዚህ ላይ ተቀመጥ ነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሃ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረቅ አባዜ የለብንም። የቁጥርም ጉዳይ አይደለም ያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ ሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም፣ እሱ አላሳሰበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ይሄ ፖፑላር የመሆን ዝነኛ የመሆን ይሄ እንትን የመሆን ምናምን ነገር አይደለም። እሱ አይደለም እንትን የሚለው
ስለዚህ አስቢበት። ህይወትሽን ነው በሳት አትጫወቺ እያወቅሽ ማለት እንደው አላህ በእድሜሽ ላይ አንድ ቀን ጨምሮልሽ ይኸው ተኝተሽ ተነስተሽ ዛሬ ከኔ ጋር እያወራሽ ነው። ምን ያህል የእሱ ነዒማ፣ የእሱ ጸጋ፣ የእሱ ፈድል፣ የእሱ እንትን የሚገርም ነው ራሱ። የእሱ ራህመት፣ የእሱ ምህረት፣ የእሱ መግፊራ፣ የእሱ ይቅርታ፣ በይቅርታው በምህረቱ በቸርነቱ በሱ ኢክራም ማለት ነው። ቆይተሽ እዚህ እድሜ ላይ ደርሰሽ ዛሬ ከኛ ጋር እያወራሽ ነው። ተኝተሽ ለመነሳትሽ ምን ዋስትና አለሽ? ራሱ እጅሽ ላይ እኮ አይደለም ያለው የነገ ነገር። የነገን መገመት ይቻላል፣ እንትን ማለት ይቻላል፣ ማቀድ ይቻላል፣ የነገን ተስፋ ማድረግ ይቻላል። ግን ማወቅ አይቻልም። የነገን በእጅሽ አይደለም ያለው። አስቢበት ማይዬ። እኔ ብዙ ነገር ታውቂያለሽ ብዬ ብዙ ነገር ሰምተሻል። እያወቅሽ ግን በሳት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያሹ ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል ነው የመላእክት አለቃ ሚካኤል ነው ይላል። አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል። አንዱ ሁለት ባህሪ ነው ይላል። አንድ ባህሪ ነው ይላል። ተዋህዶ ነው ይላል። ምንታዊ ይላል። ምን አለ ሞኖሳይድ ዲያቢሳስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ጥፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው። ጭቅጭቅ የለውም። የሚያሻማሽ ነገር የለም። ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለክሽ እንደምትኖሪም አላውቅም። አንደኛው ጎደል አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደኋላ አልመለስም። አንደኛው አንዳንዴ ሁሉ ጊዜ ትንባውስ ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲል ወደ አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጥራት ይቻላል እያልሽ እየመደብሽ ነው። ራሱ የሚሆነው 3 አካላት ናቸው እንግዲህ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም። ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ወኩል ነው መስጠት ያለሽ፣ ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና ከዛ እያልሽ ምናምን መመደብ ትችላለሽ፣ መደባ ማለት ትችላለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነፃ ትወጫለሽ። ኢምራን አለ። አመሰግናለሁ። ጉድ አለ ኡስታዝ ጨምርላት። እኔ በእንትን ማሂ ደህና የሄደች ብዬ ሳስብ እንደገና በሳት ትጫወታለች ማለት በእድሜዋ ላይ ትጫወታለች ማለት ነው። የምር እንዳይቆጭ ዋ የቆጩት ቀን አስታውቃቸው ነው የሚለው። ወየው ምነው አፈሮኜ በቀረው ነበር እንደ እንስሳ ብለሽ የምትመኝበት ቀን ይመጣል። በጣም ከባድ ዋ ወይ ወንጀል። አይ ከምሬ ነው የምልሽ። እኔ ምንድነው እኛ ሙስሊሞች በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው የተያለ። መልእክቱን የግድ ማድረስ አለብን። ወዮ አፈሮኜ ምነው በቀረው ኖሮ ምትይበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል። ወዮ ምነው ወሂድ እነ ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ። ቁጭት ነው። የቁጭቱን ቀን አስታውሳቸው ነው የሚለው። ምነው መልእክተኛውን በተከተልኩ ኖሮ። ወየው እነዛ በትንሣኤ ቀን እነዛ የካዱት ሙስሊሞች በሆኑ ይመኛሉ ይላል። ካላህ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል። ወየው ምናምን ነገር እውነት ሆኖ አገኘ ነው። ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነው። እና ታዩ እኔ ይህን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ የመጨቃጨቅ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያል ነው። ስለዚህ ህይወትሽን አትርፊ፣ በእሳት አትጫወቺ። በእሳት አትጫወቺ አልጫወትም። እኔ በእሳት የምጫወትበትም ነገር የለም። ነገር ግን እኔ በቃ ነፍሴ የሚያርፈው እረፍት የሚሰማኝ እግዚአብሔርን ሳመልክ ነው። እግዚአብሔር አንዱን እግዚአብሔር ነው የምልህ። ምክንያቱም ክርስቶስ እኮ ይኸውልህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ከሶስቱ የትኛውን ነው የምታመልኪው? እንደዚህ የሚባል አሁን እንደዚህ አብ ወልድ መንፈስ ቅዱስ አለ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት የሚባል አለ። ተይ እንጂ አትካጂ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ከሶስቱ የትኛውን ነው የኢምራን ጥያቄ መልሽለት። ለምን ትነጥላላችሁ እናንተ? እኮ ችግራችሁ ይላል መጽሐፋችሁ ላይ። እናንተ አድርጋችሁ ነው የምታወጡት። እናንተ ናችሁ የምታምኑት እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ አለ ብላችሁ ነገራችሁን። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ብላችሁ ነገራችሁን። ከዚህ ውስጥ የትኛውን ነው አለሽ ኢምራን? መልሽለት። ሶስቱንም በይንና አርፍ በይ፣ ወይ ደግሞ ከሌም በይን፣ አብን በይን፣ ወይ ወልድን ወይ መንፈስ ቅዱስን በይን። ከሶስቱ አካላት የትኛውን ነው የምታመልኪው? ይሄው ጠየቀሽ ኢምራን። ኢምራን ቀጥል። ከላ ኡስታዚ ማሂ ተመለሽና መልሽልን። ለምን መሰላችሁ? በአካል 3 ናቸው። በቃ መለኮቱን ተው፣ ችግር የለውም። መለኮት ማመን ሌላ ጨዋታ ነው፣ ይቅርሱና በአካል 3 ስለሆኑ ማሂ የትኛውን የምታመልኪው? አብን፣ ወልድ ወይ መንፈስ ቅዱስ?
ያው ወልድ እንደምት ተስፋ አደርጋለሁ። ኢየሱስ የምትይ ይመስለኛል። ማሂ ተመለሽ። ጀዛከላሁ ኡስታዙና ማሂ የለችም። ኡስታዝ ይቀጥል በቃ። እያወቁ ለሚያጠፉ ሰዎች ሰውነት ይውላ ነው የሚንቀጠቀጠው። እያወቀች አሁን እንቅልፍ አተኛም ራሱ ሄዳ ሰላም የላትም። ሰላም የላቸውም እኮ እዚህ ሲሰሙ እንቅልፍ መተኛት አቃተን ምን አቃተን ምናምን ይላሉ። ሞባይልን ወረወርኩት አለ ተርላ የመጀመሪያ ቀን ስሰማል እዚህ እናንተ ጋር መጥቼ ስሰማል ተናድጄ ያለ ሞባይልን ወረወርኩት አለ። ከዛ በኋላ ሳስበው አለ በቃ ምንም አማራጭ የለኝም አለ። ከመስማት ውጭ ምንም ነገር የለኝም አለ። 8 ወር ሰምቼ ነው አለ መጨረሻ ላይ ወደ እናንተ የመጣሁት አለ። ስለዚህ ስራችሁን ቀጥሉ እናንተ ይህንን የእስላም መልእክት ወደ ሰዎች አድርሱ። በስነ ምግባርና በግብረ ገብ በእውቀትና በጥበብ አዳርሱ ማለት ነው። ኢምራን ቀጥል። እንግዳ ገብቷል። አውራቸው ሁለታች አሉ። ሰላም ነው ኡስታዝ። አንተ አይመችህም ኡስታዝ? እንጂ ምንድነው ከቅድም ጀምሮ እኮ እኔ ልገሉኝ ነው እንዴ? አይ ኡስታዝ ግን አደራ እንዳትጠብን እሺ። እንፈልጋለን። አይ እሺ። ማነው ስምሽ? ጸጋነሽ ነው? አዎ። እሺ ሰላም ብያለሁ። ገሪ ሰላም ይበዛም። ሰላሙን አላመን ተቢያል ሁዳ። እሺ ከየት ቤተ እምነትሽ? ጴንጤ ኦርቶዶክስ? እኔ አማኝ ነኝ። የትኛው አማኝ? ፕሮቴስታንት። እሺ የገባሽው ለምንድን ነው? እንጠይቅሽ ወይስ ደግሞ ተጠይቂናለሽ አንቺ? አይ ቅድም ስታወሩ ነበርና ወልድ መንፈስ ቅዱስ ሶስቱን ስላላችሁ ነው እኔ ልናገር የመጣው። ኦኬ ምን ልትናገር ይገመጣሽ? አንድ ናቸው ልትይ ነው? እናንተ ሶስት አረጋችሁ አካፈላችሁ እንጂ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን ነው የምናመልከው። በየትኛው ሂሳብ ነው? በየትኛው የፊዚክስ ቀመር ነው እንደዛ የመጣው? በኢየሱስ የሚያምን ያኔ ማለትም አንድ ነው። ኢየሱስ የእግዚአብሔር ልጅ ነው፣ መንፈስ ደግሞ እግዚአብሔር ስለሆነ በአንድ አድርገን ነው። በአንድ አድርጋችኋቸው። እሺ ቆይ አሁን ኢየሱስ አለ አንደኛ አይደለም ያደረገው የእግዚአብሔር ራሱ ነው። ወልድ መንፈስ ቅዱስ የሚለው የእግዚአብሔር ቃል ስለሆነ አንድ ነው። ስለዚህ ወደሱ ልምጣ እንዴ? ጸጋነሽ ኢየሱስ አለ አይደለ? እሺ ኢየሱስ ቆይ የወገናችን ተራህን ጠብቅ፣ አትረብሽ ፕሊስ እባክህ ከምናወርድህ ማለት ነው። ኢየሱስ አምላክ ነው አይደለ? ጸጋነሽ አዎ አንድ። እሺ ኢየሱስ አባት አለው? ኢየሱስ አባት እግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። እግዚአብሔር አባት አለው። ስለዚህ አባት አለው። አዎ ኦኬ። ስለዚህ የኢየሱስ አባት አለ። ሁለት መንፈስ ቅዱስ ደግሞ አለ አይደለ? መንፈስ ቅዱስ እግዚአብሔር ራሱ ነው። መንፈስ ቅዱስ ግን ያው አብ አይደለም። ከአብ ወጣ የአብ እስትንፋስ ነው አይደለ? አዎ ኦኬ። ሶስት ሆኑብኝ። አሁን ስቆጥራቸው 1 2 3 ሆኑ። እንዴት ሆነ አንድ የመጣው? በምን ሂሳብ ነው አንድ ያደርግሻቸው አንቺ? ያው 1 2 3 አሰራሩ እግዚአብሔር ራሱ ወዶ ኢየሱስ በእግዚአብሔር መንፈስ ሆኖ ነው የመጣው። ሲጀመር የእግዚአብሔር ልጅ ሆኖ ነው የመጣው። ችግር የለውም። ከፈለገ በእግዚአብሔር ይምጣ። አንድ ጸጋነሽ ከፈለገ በእግዚአብሔር ይምጣ። መንፈስ አንድ ነው፣ አሰራሩም አንድ ነው። ግን ሶስት አካላች ሶስት ነው። አካላች ሶስት አምላክ ናቸው። አብ ወልድ መንፈስ ቅዱስ ነው የሚባል አማርኛ የለም። ሶስት አድርገን የምንለየው ሰው አይደለም። ኢየሱስ ስጋ ለብሶ እንደ ሰው ተወልዷል እንጂ መንፈሱ ከእግዚአብሔር ከአባት የተቀበለ የላከኝን ሊፈጽም ስለመጣ ከእግዚአብሔር እግዚአብሔር የሰጠኝን ኃይል ነው እያገለገለ የመጣው። ስለዚህ ለዛ ነው እናንተ ሶስት አድርጋችሁ አታካፍሉ። አንድ ነው። እኛ አንድ አምላክ ነው አለ። ቆይ አንድ እየተገባ አይደለም። ኢየሱስ በእግዚአብሔር መንፈስ የመጣ ይምጣ፣ ተቀብያለሁ። አሁን ጥያቄያችን ግን ኢየሱስ አለ፣ አባት አለው፣ መንፈስ አለ። መንፈሱ አባት አይደለም ወይም ደግሞ ኢየሱስ አይደለም። እሺ አንድ የሆኑት በምንድን ነው? በምን አንድ ሆኑ?
ወልድ መንፈስ ቅዱስ አንድ አምላክ የሚባል ስም አለ። እግዚአብሔር ቃል ስቆጥር 3 መጡብኛ። ምን ላድርጋችሁ? ጣቴን ስቆጥረው ጣት ሲናቸው እና ቁጥራቸው በመለኮት 3 ነው፣ ግን መንፈሱ አንድ ነው። መንፈሱ አንድ ነው። በመለኮት 3 ነው። አሰራሩ አንድ ነው። መንፈሱ አንድ ነው። መጀመሪያ በመለኮት 3 አይደለም። በቃ አታውቂም። ሙስታዝ አለ አይውስጥ አስገባና እንትን በል ትንሽ ትማራ አዲስ ስለሆነች አው አይ ምንም አልገባችም ስትል በቃ እንትን አላለች ማለት ነው። እናንተ አይገባም ሲጀመር አሰራሩ አንድ ስለሆነ 3 ቦታ ያያረጋችሁ 10 ቦታ አርጋችሁ መንፈሱ አንድ ነው። ስለዚህ አንቺ ወልድ አብ ነው ብለሽ ታምኛለሽ እንዴ? አንቺ ማለት ወልድ አብ ነው ብለሽ ታምኛለሽ? አዎ ተመልከት። የፕሮቴስታንት ናት ግን የዩኒቨርሲቲ ትምህርት ነው የምታስተምረው። ተመልሳ ደግሞ በመለኮት ስንት ናቸው አብና ወልድ? በመለኮት 3 ነው። መንፈሱ አንድ ነው። ችግር የለም። አሁን ደግሞ እንትን ሞርሞን ሆነ ወደ ሞርሞን እና የዩኒቨርሲቲ ድብልቅ ነው ይሄ መንፈስ ወጋውት። እሺ ሌላ ሰው አስገቡ። ያጀማ ካለ ትንሽ የሚያውቅ ሰው ካለ ጥሩ ነው አስገቡና እንትን በሉ። እሷ አሁን ለቲክቶክም አዲስ ስለሆነች ትማር። የሳሌቬሽን ትምህርት የ6 ወር ኮርስ አለ። የቸርች ነው የምትካፈየው። ጥያቄ መልሳለሁ በመጽሐፍ ቅዱስ። ኦኬ እኔ በራሴ አይደለም የቸርች ነው የምትካፈየው። እሺ የቸርች ነው የምትካፈየው። ቸርች የምትሄጂው የት ነው? ምን ቸርች ነው የምትሄጂው? ማን ያስወረዳት? እቺ የ6 ወር ኮርስ ያስፈልጋታል። ራሱ ቸርች መሰረተ ክርስቶስ ወይ ሙሉ ወንጌል ወስደው በደንብ ስለ ስላሴ በደንብ ሊያስረዱት ይገባል። የኦኒዘስ እና የሞርሞን ቅልቅል ነው ታውቃለህ? ኡስታዝ ድፍረት እኮ አንዳንዴ አለማወቅ ራሱ ድፍረት ይሰጣል። እኔ እኮ ላስተካክላት ነበር። አይ በመለኮት አንድ ናቸው ስላት አይ አይደለም 3 ናቸው አለችኝና አጂብ ነው። መጀመሪያ አንተ አልገባህም እንጂ እኮ መጀመሪያ ስትገባ የማስ ስፖርት ለማጠናከር ብላ ነው የገባችው። ምን እንጂ ገብቷት አይደለም። አሁን የማስ ስፖርት ማጠናከር ታውቃለህ? ምንድነው ደግሞ? ሰላም አለይኩም አስገቡ፣ ክርስቲያኖች አስገቡ። እሺ ገብቻለሁ። የሆነ ጥያቄ ነበረኝ። ሙስሊም ነህ ወይስ ክርስቲያን ነህ? አይ ክርስቲያን ነኝ፣ ግን ያን ያህል ስትሮንግ አይደለሁም። ብቻ ጥያቄ እምነቶችን መርምሬ ትክክለኛ የሆነውን እምነት ለመከተል ነው የምፈልገው። አይ ሰላም አለይኩም ስትል ሙስሊም መስለን ነው። እሺ ጠይቅ። ኢምራን አለልህ ይመልስልሃል። ጠይቅ። ኦኬ ጥያቄ ምን መሰላችሁ? አንድ ሰው እዛ ሁሱ ቤት እየተወያየው ነበርና ላይቭ አለቀ። እዚህ መጥቼ ልወያያችሁ ብዬ ነውና ለምሳሌ አንድ ሰው እስልምናን ሳያውቅ ቢሞት ለምሳሌ ልክ አማዞን ጫካ ውስጥ እንደሚኖሩት ከቀሪው ዓለም ህዝብ ተለይተው እንደሚኖሩት አይነት ሰዎች ጭራሽ ስለ ነብዩ መሐመድ ነብይነት ሳያውቁ ስለ አላህ አንድ አምላክነት ሳያውቁ ቢሞቱ ወዴት ይገባሉ ይላል እስልምና እምነት? ጀሃነም ይገባሉ ወይስ ገነት ነው የሚገቡት? አይነት ጥያቄ ተፈጥሮብኝ እና ለዚህ እስልምና ምን ትላለች ነው የምለው። እንደ ክርስትና ሃይማኖት ከሆነ ምናልባት እነዚህ ሰዎች ዳይሬክት መጽሐፍ ቅዱስ ላይ ምንም የተጻፈ ነገር አለ ብዬ አላቅም፣ ሊኖርም ይችላል። ግን እስልምና ስለዚህ ምን ይላል የሚል ጥያቄ ነው ያለኝና እንደዚህ አይነት ሰዎች ሲሞቱ ምንድን ነው የሚሆኑት? አልሐምዱሊላህ ወከፋ። መጀመሪያ አንድ ነገር ማወቅ አለብን። እሱ ምንድነው? አላህ ሰዎችን አይበድልም። ቁርአን ላይ አላህ ምን አለ? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ መልእክተኛ እስከምንልክ ድረስ አንቀጣም ማለት ሱረቱ ኢስራ ቁጥር 15 ላይ። ስለዚህ አላሁ ሱብሓነሁ ወተዓላ አንድን ሰው የሚቀጣው መልእክተኛ ከላከለትና መልእክቱን ከሰማ በኋላ ነው። ወማ ካነ ረቡከ ቢዘላሚን ሊልዓቢድ አለ። አላህ ሰዎችን አይበድልም ማለት። ስለዚህ ሰዎችን ስለማይበድል አንድን ሰው የሚቀጣው መልእክተኛ ከላከና መልእክቱን ካሰማ በኋላ ነው። ተስማማ? ስለዚህ በእስልምናችን ሱረቱ ኢስራ ቁጥር 15 ላይ ብያለሁኝ፣ አንድ ሰው የሚቀጣው ስለ እስልምና ከሰማ ነው። ጨረስን። አሁን ወደ ነብዩ እንምጣ። ወደ ነብዩ ስንመጣ አላሁ ሱብሓነሁ ወተዓላ ነብዩን ለዓለማት እዝነት አድርጎ ልኳቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ ለዓለማት እዝነት አድርጎ ልኳቸዋል። ኦኬ። ስለዚህ ነብዩ ሁሉም እዚህ ልኳል፣ ለሁሉም አስተምረዋል። ግን እዚህ ጋር መልእክቱ ያልደረሰው ካለ አሁን አንተ አማዞን ጫካ ውስጥ አብዛኛው ገብቷል ብያለሁ። ግን በሆነ ሪዝን ያልገባ ያልደረሰው ካለ እንዴት ነው የሚሆነው ከተባለ ሁክሙ ለአላህ ነው የሚሰጠው፣ ፍርዱ ለአላህ የሚተው። ገሃነም ገባ አንልም፣ ጀነትም ገባ አንልም። የውመል ቂያማ ላይ ሐያ አምላክ አላህ ሱብሓነሁ ወተዓላ ይፈትናቸዋል። ማስረጃ ደግሞ ነቢያችን ኢማሙ አሕመድ ባለ ሐዲስ ምን አሉ?
هو رجل مات على الفطرة ሶስት አራት ሰዎች ወደ አላህ ይመጣሉ ረጅሉን አሰም ላይ يسمعوا شيئا ምንም ነገር የማይሰማ ሰው ይመጣል ከዛ ወረጅሉን አህመቅ የአእምሮ ችግር ያለበት ሰው ይመጣል ወረጅሉን ሐረም ወረጅሉን ማተ في الفترة በዘመነ الفترة ወይም ነብይ አልተለከሰ ለእስልምና ያልሰማ ሰው ወደ አላህ ይመጣል ከዛ በኋላ فيقول يا رب ارجع الاسلام እስልምና መጣ ግን ስለ እስልምና አልሰማሁም ማለት ስለዚህ ቃለ አታኒ ማአታኒ من رسول መልእክተኛም እንኳን አልተላከልኝም ማለት ከዛ فياخذ مواثقهم فيرسل اليهم ان يدخلوا النار አላህ ፈተና ያቀርብላቸዋል ገሃነም ግቡ ይላቸዋል فالذي نفس محمد بيده لو دخلها لكانت عليهم بردا وسلام አሉ የአላህን ቃል ሰምቶ የአላህን ትእዛዝ የፈጸመ ካለ ለሱ ጀነት ይሆነታል ስለዚህ የውመል ቂያማ ላይ ኃያል አምላክ ይፈትናቸዋል ይሄ ነው በእስልምናችን ያለው አስተምሮ ኡስታዝ ጨምርለትና ወደ ቀጣይ ማለት እንችላለን የሚጠየቀው ማለት ነውና ለአቅመ ሐዋና ለአቅመ አደም ያልደረሱ ሰዎች አይጠየቁም አንደኛ ነገር ሁለተኛ ነገር ደግሞ የአይምሮ ችግር ያለባቸው ሰዎች መልእክቱ ያልደረሳቸው ሰዎች አይጠየቁም አላህ በቁርአን ውስጥ በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጥ አይደለምና አለ ስለዚህ መልእክተኛ ልኮ ያንን መልእክት አንድ ሰው ሳይሰማ ይሄን ነገር አላደረክም ተብሎ እንትን ማለቱ ፍትሃዊ አይደለም አላህ ግን ፍትሃዊ ስለሆነ መልእክቱ ያልደረሳቸውን ሰዎች አላህ በቂያማ ቀን በራሱ ጥበብና ዕውቀት ይፈትናቸዋል ይሄ ነው አስተምሮታችን ያለው አይ ቲንክ አብትሽ ገብቷል የስላሴ አማኝ ነው ወደሱ እንሂድ ኢምራን አብትሽ ሰላም ብያለሁ እንዴት ነህ ወንድሜ ጥያቄ እግዚአብሔር ይመስገን ደህና ነህ እንዴት ነው አለው አብትሽ ማለት ከአስረስ ጋር ስትወያዩ የነበርክ ነው አይደል ኖ አይ ከአስረስ ጋር ነው ያልተወያየው ኦኬ ስላሴ አማኝ ነህ አዎ ኦኬ ጥሩ በቃ ወሂድ ቅድም ራእይ ላይ የሆነ ጥያቄ አንስተ ነበርና ያው ለዳዊት በተሰገደው ልክ ለኢየሱስ ተሰግዷል ብለህ ታምናለህ ወይም ተመሳሳይ ናቸው የገባበት አገባብ ተመሳሳይ ነው ብለህ ታምናለህ ለኢየሱስ ራእይ ላይ ተሰገደ የሚል ነገር አለ አላነበብኩም ያ በጉ ኢየሱስ ነው አይደል እንዴ ዙፋኑ ላይ ሰገዱ ይላል ወይ ማለት በዙፋን ላይ ለተቀመጠውና ነው አይደል ያ ክብርና ምስጋና ነው ሰገዱ ሳይሆን ክብርና ምስጋና ይሁን ይላልና እኮና የሚል የለም ሲያወራውና ምን ይላል አብቴ ከኔ ነው ወይስ ካንተ ነው ችኩል ትላለህ ስታወራና እንትን ተረጋግተህ እንድታወራኝ ስለምፈልግ ነው ራእይ 3:13 ላይ በዙፋን ላይ ለተቀመጠው እና ለበጉ ነው የሚለው ወይስ በዙፋን ላይ ለተቀመጠው ለበጉ ነው የሚለው ያ ለተቀመጠውና ለበጉ ይላል ማለት እያስተካከለ ነው የተቀመጠው ማን ነው በዙፋኑ ላይ በዙፋኑ ላይ ተቀምጧል ያ አብ ተቀምጧል ማለት እንችላለን አዎ እሱ ነው ማለት አሁን ያመጣነው አርጊውመንት ምን ነበረ መሰለ በዙፋኑ ላይ የተቀመጠው ስለሚል በዙፋን ላይ የተቀመጠውና እና በሚል ኮፕላቲቭ ምስጋናና ክብር አብና ወልድ እና በሚል አግባብ ነው የተቀበሉት ስለዚህ አምልኮን ያሳያል ነው የልጅቱ አርጊውመንት የነበረው እኔ ደግሞ እንደዛ ከሆነ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤው ሁሉ ለያህዌና ለንጉሱ ሰገዱ ይላል ለያህዌና ለንጉሱ ሰገዱ ሲል በአንድ ነገር ነው ተጫፍሮ የመጣው ከምስጋናም ከክብርም ያለፈ ነገር ስግደት የሚለው ነገር ለሁለቱ አካላት ወይም ደግሞ ለዳዊትና ለያህዌ ሰገዱ በሚል ነገር መጥቷል በአንድ ተጫፍሮ ነው እሱን እንዴት ታያዋለህ ነው ያ አው ልክ ነህ ሐሳብህ ልክ ነው ግን ወሂድ ምን አለ ያ ስግደት ሲባል የአክብሮትና ያምልኮ አለ እዛ ጋር ይላል እንደዛ ይላል ሰገዱ ነው የሚለው በነጠላ ነው የሚናገረው አብትሽዬ ነው ሳይሆን ስለሚል በነጠላ ነው እዚህ ጋር አገባቡ ራእይ ላይ ያ ራእይ ላይ አገባቡ ተቋርጠሃል ከኔ ነው ወይስ አብትሽ ተቋርጠብኛል እኔ ኢምራን አሳውቀኝ ያ ከሆነ እሰማለሁ አላችሁ ያ ጀማ ኦኬ እሰማለሁ ከሱ ነው ኡስታዝ ኦኬ እሺ ቀጥሉ ኦኬ እሰማለሁ አሁን እንዴ አብትሽ ትሰማለህ ኦኬ አዎ እና ራእይ ላይ ሲናገር ኮምፔር እያደረገ ነው ሁላ በሰማይ ያሉት ከሁሉም ጋር ማለት ነው በሰማይ ያሉት ሁሉም በምድርም ያሉት ባህር ላይ ያለ ሁላ ያው ለዘላለም እሱን መጣበታለን
አብትሽ እሱ አይደለም ጥያቄያችን። ዋናው ነገር ሁሉ የሚለው ቃል አንጻራዊ ነው ወይስ ፍጹማን የሚለውን ነገር እንመጣበታለን። አንተ የወንጌል አማኝ ነህ፣ በደንብ አስረዳለሁ እሱን ነገር ማለት ነው። ምንም ቀላል ነው ተረጋግተህ ስለምታወራ ማለት ነው። እኔ ጠየቁት ጥያቄ ያ ራእይ ላይ ለዘላለም ያ አምልኮ ጊዜያዊ ወይም አምልኮ አይደለም ኖ አንድ በተረጋጋሊ እንዴት ደስ ይላል ነው። አሁን የክብር ነው የምን ነው የሚለውን ነገር ድምዳሜ ላይ ለመድረስ መጀመሪያ ክብርና ምስጋና ነው ያቀረቡት አይደል እንዴ? ለአብና ለወልድ ክብርና ምስጋና አቀረቡ ነው አይደለ? ያ ክብርና ምስጋና ሲያቀርቡ ከክብርና ከምስጋናና ከስግደት የትኛው ነው ሞር ቫልዩ ያለው? ያ ስግደት ሊተነተል ይችላል። ለምሳሌ አምልኮና የክብር ስግደት እኮ እንትንም እኮ ግን አንድ ላይ ነው የሚሆነው። አሁን እኮ የአምልኮና የአክብሮት ብለህ አትለውም። አንደኛ ዜና መዋዕል ምዕራፍ 29 አንደኛ ነገር መምህር አንደኛ ነገር ያዳመጥከኝ አይደለም። ኦኬ እሺ ቀጥል። የተግባባን አይደለም። በመደራረብ ነገር ስለሆነ ትንሽ እንቸገራለን ራሱ ማለት ነው። የሆነ ሰው ድምጽ ይሰማል። ያንተ ነው አንተ ጋር ነው የሆነ ጫጫታ ላይ ነው ያለው። አይ እዚህ አይደለም። ቀጥሉ ይላል። ኢስሐቅ ሚዩት ከፍቶብሃል። ሀብቴ ትንሽ ኡስታዝ ሲያወራ እንትን እያልክ ቢሆን አሪፍ ነው። እሺ ኖ አይ እንደነገር ባክ ኤንድ ፎርስ ዲያሎግ ማድረግ ጥሩ ነው፣ ግን ምንድነው መሰለ ፖይንቱን እንዳትስት ነው የፈለኩት። አሁን አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ አትሽ ተመለስ። አትሽ አለ ኡስታዝ የሀብትሽ ውይይቱን እያቆረፈደው ነው። አይ ቲንክ ችግር የለውም። ፕሮቴስታንት ስለሆነ አንድ በአንድ እንትን ነው። በነገራችን ላይ በሰማይና በምድር ያሉት ሁሉ ነው የሚለው ሲሉ ሰማው። ምስጋናና ክብር ሰላም ናችሁ? ደህና ናችሁ ወንድሞች? እንዴት ናችሁ? ዙፋን ላይ የተቀመጠውና ለበጉ ይሁን ሲሉ ሰማው ይላል። እና እንዴት ነው አንድ ሰው ሁሉ ነገር መስማት እንዴት ይችላል? የፍጥረትን ሁሉ ከሆነ ያደረጉት አይ ሰማው የሚለው ነገር አንጻራዊ ነው። በሰማይና በምድር ያሉ ከምድር በታች ያሉ ሁሉ በተወሰነ መልኩ ነው የሰማው ዮሐንስ ከተባለ እንግዲያስ ክብርና ምስጋና የሚያቀርቡለት በተወሰነ መልኩ ነው ማለት ነው። ስለዚህ ሁሉ የሚለው ቃል በአንጻራዊ ቃል የመጣ ነው፣ ፍጹም አይደለም። ሎጂካል እሱን ነበረ ቀጣይ እንድናየው የፈለኩት። አይ ቲንክ እንትን ቢል ጥሩ ነበር እሱ ማለት ነው። ሌላ መቀጠል የሚፈልግ ሰው ካለ ይቀጥል። አሚሮ አስተናግዷቸው ሙከሚል። አይ ቲንክ ቤላ ትቀድማለች ካልተሳሳትኩና ከሷ ጋር ቀጥሉ። ቤላ ተመለሺ፣ ፖዝ አትሁኑ ከገባችሁ በኋላ እና ደግሞ ሰው ሲያወራ አትደረቡ። ቤላ ካለሽ ፖዝ አትሁኚ፣ ተመለሺና ምንድነው ኡስታዝ ለምን የሚለው አልገባኝም። ያስሚን ምን እያልሽ ነው? እስቲ ጠይቋት ምን እያለች ነው? ሙስሊም ናት መሰለኝ። ኦኬ ሌላ ሲሳይ ካለ ወደ ሲሳይ ሄዱ። ሲሳይ ካለ ቀጥለ። ሄሎ አይሰማም? ትሰማለህ? አይሰማም ወይ? ሙት እኮ ገፍቻለሁ። አይሰማም? ትሰማለህ ሲሳይ? እሺ ቀጥል፣ ከኡስታዝ ጋር ቀጥል። እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ኖት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝ። ገባሁት? አዎ ገባኝ። እና ክርስቲያኖችን ልጠይቃቸው የምፈልገው ነገር የበለጠ ጴንጤዎቹን ማለት ነው ኢየሱስ ክርስቶስ አንዴ አማላጅ ነው ይላሉ፣ አንዴ ደግሞ እግዚአብሔር ነው ይሉታል። እዚህ ጋር እንዴት ነው አማላጅ እግዚአብሔር መሆንን ይችላል ወይ? ሁለተኛ ደግሞ እግዚአብሔር አማላጅ መሆን ይችላል ወይ የምለው ላይ ነው። እኔ አሁን በጣም ቶርች እያደረገኝ የሚኖር ነገር ነው። መላእክቶች ለኛ ለአዳም እንደሰገዱ በቁርአን ላይ ቁጭ ያለ ነው። አዳምን አላህ ሲፈጥረው መላእክቶችን አሰግዶለታል እና
ከመላእክቶችም የሰውን ልጅ ብልጫ ነው አላህ እዛ ጋር ያስቀመጠው እና ከመላእክቶችም የበታች ሰው ልጅ አድርገው ነው የሚያዩት። ይሄ እንዴት ነው? እኔ በጣም ክርስቲያኖችን ነው የምጠይቃቸው ኡስታዝ፣ በጣም ግራ የሚያጋባኝ ጉዳይ ነው። እኔ ከዚህ በፊት ክርስቲያን ነበርኩኝ። አንብቤ አጥንቼ አይቼ ነው ወደዚህ ወደ እስልምናው የመጣሁት። እስልምናው ለእኔ በጣም ምርጥ ነው፣ ደስ የሚለኝ ነው እና እስልምናው በአንድ አላህ ብቻ ስለሚተከልና በአንድ አላህ ብቻ በአንድ እንጨት በአንዱ ግንድ ብቻ ስለሚጓዝ ነው የመጣሁት እና እዚህ ጋር የኛውን ጥያቄ በደንብ እንዲያብራሩልኝ ነው። ሲሳይ አቤት 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 ያብራሩላል። እኔ መውጣት ስላለብኝ ልውጣ እና ቀጥሉ። እሺ ይሳቅ አሚርም ከሚልም እንትን በሉ። መውጣት አለብኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ። ደህና ደሩ። ወአለይኩም ሰላም። ወአለይኩም ሰላም። እሺ አው ጥያቄን ግን ይስሙት። ጀዛከላህ ኸይራን ኡስታዙና እናመሰግናለን። ኦኬ ይሷላችሁ እና አሚር ቀጥሉ። በቃ ይሳቅ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሳትወጡ ቤቱን ፎሎ አድርጉ። እንዲሁም እነ ሙከሚለንም ማይረንም አሚረንም ፎሎ አድርጓቸው። ቤት ሲከፍቱ እንትን በሉ። አሲያንም ፎሎ አድርጉ ቤቱንም ማለት። ኡስታዝ ጀዛከላህ ኸይር። አሪፍ ትምህርት ወስደናል በደንብ ጀዛከላህ ኸይር። ኢንሻአላህ ሲሳይ መልሱላን ኢንሻአላህ ወደ በኋላ። እሺ ጥያቄ ሀብቴ ኔትህን አስተካከልከው? ኔትህን አስተካከል። ድምጽ የሚረብሻችሁ ከሆነ ንገሩኝና እነ ሙኬ እነ ማይር ይቀጥላሉ። ድምጽ የሚረብሽ ከሆነ አው ትንሽ አስቸጋሪ ነበረ። ቀጥሉ እስቲ። የሚቀጥል ሰው ካለ እንቀጥል። ሀብቴ ኔት ተስተካከለ? ያ አይሰራም። አሁን ይሰማችኋል አይደል? አሁን ይሰማል። መቀጠል ይቻላል። እሺ ምን አላችሁኝ? ኦርቶዶክስ ላይ ስትል ሰምቼ ነበር። ኖ አይኔ ፕሮቴስታንት ነኝ። ሉተራን ቤተክርስቲያን ያ መካነ ኢየሱስ። እኔ ኦርቶዶክስ። እሺ ራእይ 5 ላይ ነው ያወራው መሰለኝ። እሺ ቃል ያ ራእይ 5 ላይ ኡስታዝ በደንብ ስላብራራው ከኡስታዝ ጋር ወይ በኋላም ትቀጥላለህ። አሁን እኔ ራሴ ጥያቄ አለኝ። ያ ኦኬ እንደዛ ከሆነ እኔ ልጠይቅ መሰለኝ። አይ እኔ ራሴ ጥያቄ አለኝ ነው ያልኩት፣ ጠይቅ አላልኩም። የኔ ጥያቄ ስንት አካል ነው የምታመልኩት ክርስቲያኖች? ያ አካል በአካል ያው እኛ አንከፋፈልም ስናመልክ። ከአምልኮት አንፃር ከሆነ አንድ አምላክ ብለን አንዱን አምላክ እናመልካለን። እኔ ስንት አምላክ ታመልካላችሁ አላልኩም ሀብቴ። ስንት አካል ነው የምታመልኩት? ኖ አይ አልከፋፍልልህም። አንተ እንድከፋፍል ፈልገህ ነው። እሺ ከሶስቱ አካል ማታመልከው አለ? ኖ ያ ሶስቱን በአሃድነት ነው ማመልከው። ከሶስቱ አካል ማታመልከው አለ ወይ? ኖ የለም። ሶስቱንም ታመልካቸዋለህ? ያ ሶስቱንም በአሃዳዊነት በአንድነት አመልካቸዋለሁ። ስለዚህ ሶስቱንም ነው የምታመልከው። እሺ እናመሰግናለን። ከሶስቱ ማታመልከው ስለሌለ ሶስቱንም ታመልካቸዋለህ አይደል? ኖ አልኩ። ያው ሶስቱን አካላት በአንድነት አመልካለሁ ነው ያልኩት እንጂ ሶስት አምላክ አመልካለሁ የሚል ነገር አላወራሁም። እኔ ሶስት አምላክ ታመልካለህ አልኩኝ። ሶስቱንም ታመልካለህ። ስለዚህ ክርስቲያኖች የሚያመልኩት ሶስቱንም ነው እንጂ አንዱን ብቻ አያመልኩም። ልክ ነኝ? ያ ገባኝ እኮ። አንተ በአካል እየከፋፈልካቸው ነው። እኛ ደግሞ እንደዛ ሳይሆን ከዲቫይን ኔቸር አንፃር ከዲቪኒቲ አንፃር ነው። መለኮትን ነው አንድ መለኮት አለ ብለን ስለምናምን ያው አንድ አምላክ መለኮት አለ ብዬ አላልኩም። ሶስቱንም አምላክ የሚባሉ አካላቶች ሶስት ናቸው። ሶስቱንም ታመልካቸዋለህ ሳትነጥል ሳትለያይ ማለት ያ አንለጥልማ። ስለዚህ ያው አንድ አምላክ ነው የምንለው፣ አይነጣጠሉም። ኢየሱስ ያመለከው ሶስቱንም ነው ወይስ አንዱን? ኖ ማለት አልከፋፈለም። እሱ አንድ አምላክ ብሎ ነው የሚያምነው። በስላሴ ስር እኮ ኢየሱስ ያመለከው ሶስቱንም ነው አንዱን ነው?
ያ በስላሴ ስራ አሃድነት ስላለ አንዱ ነው ማለት እንችላለን። አንዱ ነው ያመለከው። አንዱ ነው። የትኛውን ነው ያመለከው? ያ አብ ይባላል። ግን ያው አንተ አብን ያመለከው አልተነተለም። አብ ይባላል። አብን ነው በልንጫ አስጠንቅቀህ አብን ነው በል እንዴ። አብ ይባላል። ለምን ይባላልን ይጨምራል እንዴ? ያሳምመናል እኮ አብ እግዚአብሔር አንድ ነው ራሱ ነው። በቃ ሌላ አምላክ የለም። እሺ ይቅርታ። ስለዚህ ሀብቴ ኢየሱስ ሲያመልክ የነበረው አንዱን አብን ነው እንጂ ሶስቱን አይደለም አይደል? ያ አይከፋፍልማ። ኢየሱስ እኮ እኛ አመለከ ስንል ያው ከሰውነቱ አንፃር ነው እንጂ እኮ ያመለከው ሶስቱንም አካላት ነው። አንዱን አካል ነው ያመለከው። ያ አንድ አምላክ ነው። እኛ ታዲያ ሶስት አናመልክም አይደል እንዴ? አንዱን አምላክ ነው ያመለከው። ያ ኢየሱስ ያመለከው ሶስቱንም አካላት ነው ወይስ አንዱን አካል ነው? ሶስቱን አካላት ማለት እኛ ሶስት አካል እናመልካለን እንዴ? አንድ አምላክ ነው እንጂ ብለን አታመልክም? ሶስት አካል ሶስት አካል አታመልክም? ችግር የለም። ሶስት አካላት ሶስት አካል አታመልክም? አንድ አምላክ ነው ማመልከው አልከው እኮ። ለምን ሶስት አካል አታመልክም ወይ ሀብቴ? ነጣጥዬ ያ ሶስቱን አምላክ ነው ማመልከው አልከው። ያ ነጣጥዬ አላመልክም። ከሶስቱ ውስጥ ማታመልከው አለ? ከሶስቱ ውስጥ ማታመልከው አለ? ያ መስፈርት ሊሆን አይችልማ እንዴ? ፋላሲ እኮ ነው እንዴ ማለት። ከሶስቱ ውስጥ ማታመልከው አለ ወይ? ኖ የሶስቱን በአሃድነት አመልካለሁ እያልኩ እኮ ነው። ይሳቅ ለምን ሊገባ አልቻለም? ለምን ሊገባ አልቻለም አልኩ እኮ። ሶስቱን ማምለኬ የጠየኩህ ከሶስቱ ውስጥ ማታመልከው አለ ወይ ስለ አዎ አለ፣ ከሌለ ደግሞ የለም በለኝ። ከሶስቱ ውስጥ ማታመልከው አለ? ያ አልኩ እኮ ሶስቱን በአንድነት ስለማመልክ ስለማልከፋፈል አልኩ ትለኛለህ። ለምን እንደምደጋግም አይገባም። እሺ አብን ታመልከዋለህ? በደንብ አዎ። ወልድን ታመልከዋለህ? አመልከዋለሁ። መንፈስ ቅዱስን ታመልካለህ? አዎ አመልካለሁ፣ ግን በአንድነት ነው። አንድ አምላክ ሶስቱንም ታመልካቸዋለህ እንጂ ሶስቱንም ታመልካቸዋለህ? ከሶስቱም አታመልከዋለህ? አዎ ሶስቱን አንድ አምላክ ብዬ አመልካለሁ፣ ግን ከፋፍዬ አይደለም። ይሄ ሌላ አምላክ ነው። ከሶስቱም አታመልከዋለህ ወይ? ከሶስቱም አላመልከው የለም። ያ እንዴ የለም። ኢየሱስ ያመለከው ሶስቱንም ነው? ኖ ማለት እየነገርኩህ እኮ ነው። ሞናርኪ ኦፍ ዘ ፋዘር እኔ እቀበላለሁና አምናለሁ። ኢየሱስ ያመለከው ሶስቱንም ነው ወይ? ያው ነው ነገርኩህ። ሞናርኪ ኦፍ ዘ ፋዘር እቀበላለሁ እኔ። ለዛ እኔ ሞናርኪ ኦፍ ዘ ፋዘር ትቀበላለህ ወይስ አትቀበልም ሳይሆን የጠየቁህ ኢየሱስ ያመለከው ሶስቱንም ነው? ኢቭን አንድ አምላክ ብቻ ነው ያመለከው ብለህ ራሱ አያስኬድም። አንድ አምላክ አብ ሊባል ይችላል። እና የጠየቅኩህ ለምን አትመልሰውም ሀብቴ? እሺ ጥያቄ ምንድነው? ግልጽ አድርግልኝ። ኢየሱስ ያመለከው ሶስቱንም አካል ነው ወይ? ያ አንድ አምላክ ነው። አንድ አምላክ ነው ያመለከው። ሶስት አካልኛም አናመልክም። አሁን አመልካለሁ አላልከኝም እንዴ? ሶስት አካል አሁን አላመልክም ትለኛለህ። ከራስህ ጋር ተግባባ። ኦኬ እኔ አመልካለሁ። አሁን ከሁለት ደቂቃ ከአንድ ሰከንድ በፊት አንዴ ኡስታዝ ነገርኩ። እኔ ሶስት የተነጣጠለ አካል አይደለም አመልካለሁ እያልኩ ያለሁት፣ ሶስቱን በአህዳዊነት አንድ አምላክ ብዬ አመልካለሁ ነው እያልኩ ያለሁት። አንተ ደግሞ ነጣጥለህ ታመልካለህ እያልከኝ ነው። እና እኔ ደግሞ አልነጣጠልኩም አላልኩም። ይኸውልህ ከአንድ ሰከንድ በፊት አብ ወልድ መንፈስ ቅዱስን ታመልካለህ ስለ አዎ አልከኝ። ሶስቱንም ታመልካቸዋለህ ወይ ስለ አዎ አልከኝ። ልክ ነኝ ተሳስቻለሁ? ያ እኔ ሶስቱን አመልካለሁ ስለ በየትኛው መስፈርት ነው ንገረኝ። ከምን አንፃር ነው? በቃ ሶስቱን ታመልካለህ። ከአካል አንፃር ሶስቱን ታመልካለህ። እሺ ኦኬ፣ ከአካል አንፃር ብትልም ሶስቱን እኔ ሶስት ናቸው ብዬ ነው እንዴ የማመልከው? አንድ አምላክ ናቸው ብዬ አይደል የማመልከው? አንድ አምላክ ነው ብዬ እኮ ሶስቱን አካላቶች ታመልካቸዋለህ መለኮት ስላላቸው። ያ አንድ አምላክ ናቸው ብዬ አንድ አምላክ ነው ብዬ አመልካለሁ። አዎ ኢየሱስ ያመለከው ሶስቱንም ነው በአካል? የአንድ አምላክ ነው። አንድ አምላክ ነው ያመለከው። ኢየሱስ ያመለከው ሶስቱንም አካላቶች ነው ወይ? አልኩ እኮ አንድ አምላክ ነው ያመለከው እያልኩ ነው።
እሺ በቃ አንተ መመለስም አልፈለክም ወይ መረዳትም አልፈለክም ወይ ደግሞ ስላሴ ራሱ አልገባህም ማለት ነው። ኦኬ አይደለም ተናገርኩኝ። አንድ አምላክ ኦኬ እሺ ምን እንድልፈልገ ነው? አንድ አምላክ አይደለ ያመለከው እንዴ ኢየሱስ እንዴ? እኔ ስንት አምላክ አመለከ ብዬ ጠይቄያለሁ? እሺ ምን ብለን የጠየቀኝ ጥያቄን አስተካክል። አንተ ሶስቱን አካላቶች ታመልካቸዋለህ ወይ ስለ በአካል ሶስቱን አካላቶች አመልካቸዋለሁ በመለኮት አንድ ናቸው አልከኝ። ኖ አላልኩም። በአካል አታነጣጥለው። እኔ በአካል ነጣጥዬ አይደለም። አንድ መለኮት ስላለ በአንድ አምላክ አምናለሁ፣ አንድ አምላክን አመልካለሁ ነው ያልኩት እንጂ ሶስት አምላክ አመልካለሁ የሚባል ነገር የለም እኮ ነው ያልኩት። እኔ ሶስት አምላክ አማርኛ እሺ በቃ ትቼዋለሁ። አንተ እኔ ልቀጥል። ጥያቄ ነበር። አልመለስክማ። ገና ጥያቄውን ለመረዳት ራሱ አልደረስም። እሺ ጠይቅ። ጥያቄ ነበር ይችላል። ያ ማለት አንድ ጥያቄ ነበረኝና እስልምና የኢየሱስ አስተምሮት አይደለም ማለት ሲጀመርም የኢየሱስን አስተምሮት ቃል በቃል የሚጋጭ ነው። እየጠየቅክ ነው እንትን እያልክ ነው። ያ አንድ ጥያቄ ልጠይቅ ማለት ላይክ አይሁዶች ኢየሱስን ጠይቀውት ነበርና ያ በትንሳኤ ቀን አንዱ ላይክ ባልየዋ ከሞተባት አንድ ሴት ወንድሜው ያገባልና እንደዛ ባልየዋ እየሞተ ሌላ ባል ያገባች ዘሩን እንዲተካ እስከ ሰባተኛው ሞቶ በትንሳኤ ቀን ከማን ጋር ነው የምትሆነው ብሎ ይጠይቁታልና ኢየሱስ ደግሞ በትንሳኤ ቀን ሰዎች አይጋቡም እንደ መላክ ይኖራሉ ይላል። እና ያው እስልምና ላይ ስናየው ደግሞ በጣም ለየት ያለ ነውና እንዴት ነው ከኢየሱስ በፊት በትንሳኤ አያገቡም አይጋቡም ያለ ነብይ አለ? ኖ እንደዛ አላልኩም። ግን የተላተመ ነው ከኢየሱስ ቃል ጋር እያልኩ እኮ ነው። እና እንዴት ነው ከኢየሱስ በፊት እየጠየቅኩ ነው። ከኢየሱስ በፊት አያገቡም አይጋቡም ያለ ነብይ አለ? ኦኬ ከሙሐመድ በፊትስ እንደዛ ያደርጋሉ መጀመሪያ ኖ ከሙሐመድ በፊትስ እንደዛ ያደርጋሉ ያለ ነብይ አለ እንዴ? እኔ መልስልሃለሁ መልሱን። ያ መልሱን መልስልኝ። ጥያቄ መልሳት ጠይቀኛ ታዲያ መልሱን መልስልኝ። እሺ ጥያቄ ግጭቱ ምን መሰለ? ጥያቄ ከማቴዎስ ወንጌል ነው የምጠይቀው እስልምና ላይ ገብቷል። ጥያቄ ከማቴዎስ ወንጌል ነው። እኛ ማቴዎስ ወንጌል የኢየሱስን ቃል ሙሉ ለሙሉ ይዟል ብለን አናምንም። ውስጡ ላይ የተበረዘ ቃል ነው። ያ ተበረዘ ሙሉ ለሙሉ የአምላክ ቃል ጠፍቷል አትሉም አይደል እንዴ? እናንተ ኢቭን ተበረዟል ብትሉ እንኳን ሙሉ ለሙሉ ተበረዟል ማለት አዳምጥ ልጨርስ አዳምጥ። ማቴዎስ ወንጌል ተበርዟል። ሙሉ ለሙሉ የኢየሱስን ቃል የያዘ አይደለም። ሰዎች የጨመሩበት እንደፈለጉ የቀነሱት ነው። ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ማርቆስ ወንጌልም ማየት ትችላለህ። ማኑስክሪፕት ቀደምት ማኑስክሪፕት ላይ የሌሉ ነገራቶች አሁን ያሉ ነገሮች አሉ። ስለዚህ ኢየሱስ ያልተናገራቸው ተናግሯል ተብሎ የተቀመጡ ነገሮች አሉ። የተናገራቸው ደግሞ የተቀነሱ ነገራቶች አሉ። ስለዚህ አሁን አንተ ስትጠይቅ ጥያቄ እስልምና ላይ ከሆነ ቁርአን ላይ እንደዚህ ይላል ብለህ እንጂ የምጠይቀው የማቴዎስ ወንጌል ላይ አንብበህ ማቴዎስ ወንጌል እንዲህ ይላልና ስለዚህ ቁርአን እንዲህ ይላል ስለዚህ ቁርአን ከኢየሱስ ይጋጫል። ማን ነው ማቴዎስ ወንጌል ለኢየሱስ ቃል መመዘኛ አድርጎ ማን እንደጻፈው መች እንደተጻፈ ማይታወቅ መጽሐፍ ማለት ነው። ስለዚህ መጀመሪያ መስፈርት አድርገህ ያመጣው መጽሐፍ ለመስፈርትነት በቂ አይደለም። መስፈርት መሆን የሚችል መጽሐፍ አይደለም። መስፈርት መሆን የሚችል መጽሐፍ አምጣና ከዛ በኋላ መስፈርት አድርገህ ማስቀመጥ ትችላለህ። ግን አሁን ያመጣው መስፈርት ትክክለኛ መስፈርት አይደለም ይመስለኛል። መልሱም ተመልሶልሃል። ወደ ማቴዎስ እንሂድ። ማቴዎስ ገብተሃል? ማቴዎስ አለ? ማቴዎስ ማቲዩል ነው የሚለው ማቲዩል። እኔ ማቲ ብቻ የሚለውን የታየኝሽ ማቲዩል። እሺ ታብታብ አድርጉ፣ ሼር አድርጉ፣ እንዲሁም ደግሞ ፎሎ አድርጓቸው። ወንድሞችን ፎሎ አድርጓቸው። እነ ሙኬን፣ እነ አሚርን፣ እነ ጀማልን፣ እነ ጀማልን ረመዳን ወንዴ ድምጽ አለ።
ወንዴ ገብተሃል። ድምፅ አለ ደግሞ ማቲው ለማታወራ ከሆነ ታች ወርደህ ታብታብ ታረግልናለህ። ይቅርታ። እሺ ሰላም ናችሁ? ሰላም ብለናል። እንዴት ነህ? ሌላ ቦታ ስለነበርኩ ነው። እሺ እሺ። ከየት ቤተ እምነት ነህ? ኦርቶዶክስ። ኢየሱስ ሁሉን አዋቂ ነው? አዎ ኢየሱስ ሁሉን አዋቂ ነው። መጽሐፍ ቅዱስ ይዛል? መጽሐፍ ቅዱስ መክፈት የሚችል ሰው አለ እንዴ? አዎ። እሺ ክፈትልን። መጽሐፍ ማቴዎስ ወንጌል ላይ ማርቆስ ወንጌል ላይ ያለውን ይሶ ይሰማል? ድምጼ ይሰማል? አዎ ድምጽ አሰም። እስቲ በዚህ 2 ቀን ምን እንደሆነ አላቅም። አካውንቱ የላይፍ ስከፍት ያወርደናል ያስወጣናል ምናምን ማለት ነው። አንዴ ፕሮፋይሊን ተጫኑና አካውንቴ ላይ ሄዳችሁ ኮፒ ሊንክ አድርጉልኝ። ባላ ተባበሩን። በዚህ ቤት ሁሌ እንዲከፈት ከፈለጋችሁ በዚህ ተባበሩን ማለት ነው። ይሶ አንተ ተናገርልኝ። እኔ አልችልም። አካውንቷን ግቡና አካውንቱን ነው እሺ ኮፒ ሊንክ የምታደርጉት ራሱ አካውንቱን ግቡና አካውንቱን ኮፒ ሊንክ አድርጉ። ኮፒ ሊንክ ደጋግማችሁ አድርጉት። ቢያንስ አንድ ሰው 100 ያደርግ። እየገባችሁ ደግሞ ታብታብም አድርጉት። ጠዋት የተከፈተ ነው። ማሻአላ ዛሬ ሰው ስለገባ ነው እንትን ያለው። እዚህ ቤት ስገቡም ታብታብ ማድረግ አትርሱ። ኮፒ ሊንክ አካውንቱን ራሱ ኮፒ ሊንክ አድርጉ። ያው ጠዋት ማለት ከዞር በኋላ ነው እና ለሊት ለነገሩ 2 ነው የከፈትኩት። ኢንሻአላህ ኮፒ ሊንክ ይሳቅ። አሁን ማርቆስ ወንጌል ምዕራፍ 11 ክፈትልኝ። 11 13 አንዴ ለልጁ የነገርከውን አንዴ ማውራት ይችላል። የትኛውን? አሁን ስለ 3 አካል ነው የምታመልኩት ምናምን ላልከው እሱ ፕሮቴስታንት ነው። የኔ ግን ያው ኦርቶዶክስ ስለሆነ ነው። ያ አንተ 3 አታመልክም? ነው 3 አይደለም የማመልከው፣ አንድ አካል ነው የማመልከው። አንዱን አካል ነው የምታመልከው ከ3ቱ? ግን መጽሐፍ ቅዱስ ሙሉ ለሙሉ ታውቀዋለህ? አንብበዋል? ተረድተዋል? ችግር የለም። አይ ከ3ቱ አንዱን ነው የምታመልከው እኮ እንደተረዳው ነው እንትን የምትለው ወይስ እኔ ላስረዳ መጀመሪያ? አይ ስላሴን አውቀዋለሁ እኔ። አሁን ስላሴ ታውቃለህ? ስለ ስላሴ እሱን ሁሌ የምንማረው። አሁን እኔ የጠየኩት ጥያቄ ነው። አይ መጀመሪያ ስለ ስላሴ ምንድን ነው ስላሴ መጀመሪያ መናገር ስትጀምር ይሄን ነገር ስላሴ ምን ማለት እንደሆነ መገንዘብ ይኖርባል ብዬ ነው። ምክንያቱም ችግር የለም። አሁን ላቅልልልህ። አንተ ልታስረዳኝ የፈለግከው እንደዛ ስለሆነ ነው። አንተ ልታስረዳኝ የፈለግከው በኩነት ነው። የኦርቶዶክስ አስተምሮ ኩነትን ትጠቀማለች። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት የሚለውን ልታስረዳኝ ነው። ሌላም አለው እሱ ችግር የለም። እሱ ላይ አሁን እኔ እሱን ማቴ እሱን በኋላ እናወራበታለን። አሁን ይህንን ጥያቄ አንዴ እችኛውን ጨርሰን እንሂዳ፣ ወደ ሌላ እንሂድ። ኖ እሺ፣ 3ቱን አካላቶች ነው የምታመልካቸው? 3ም ነው ወይስ አንዱን አካል ነው? 3 ነው 1 ነው ብለን ነው የምናመልከው። አይ እኔ ከ3ቱ አካላት ማታመልከዋለን ማቴዎስ? የለም 3 ናቸው። በቃ አንተም እኮ ያው ነው፣ ምንም የተለየ መልስ አልመለስም። 3ቱንም ታመልካለህ። ቆይ አንዴ ተመሳሳይ ነው የመለስከው። ኖ ማስረጃ እንዴ ልጥቀስልህና አይ ማስረጃ እኮ ስፈልግ ነው የምትሰጠኝ። እኔ ማስረጃ ስለ ነው አሁን ተግባባን እኮ እኔ እናንተ። ልጁ ሲመጣ አመልካለሁ አልከኝ። አገባኝ። ግን ልጁ ሲመጣ ግን በምድር ሲያስተምረን እንደዚህ አድርጉ ስላለን ያንን ነው ገብቷል፣ ለማስረዳት ነው። ችግር የለም። አሁን ዋና ተረዳድተናል። 3ቱን አመልካለሁ ስላልከኝ ችግር የለም። በቃ ዋናው ጥያቄ እሱ ስለነበር ማለት ነው። አሁን ወደዚህ ጥያቄ እንመለስ። ቁጥር 12ን አሳየን እና 13 ቁጥር እዛው ላይ ትንሽ ዝቅ አድርጉ። ኢየሱስ እንትን በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ምን ብሎ መጣ ማቴዎስ? ምናልባት አይደል? ምናልባት ምን ነው የሚያሳየው? ምልክ መጠራጠርን አይደል?
እሺ ተራ ምንን የምመጠራጠር ያው እዚህ ጋር አስቀምጥላል። ቅጠልም ያላት በለስ ከሩቅ አይቶ ኢየሱስ ቅጠል ያላት በለስ ከሩቅ አየ፣ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ምናልባት ሊኖርባትም ላይኖርባትም ይችላል ብሎ መጣ ማለት ነው አይደል? ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ኢየሱስ በለሲቷ እንትን ቅጠሏ በለስ እንደሌላት እርግጠኛ ነበር ወይስ ይጠራጠር ነበር? ሊመገብ መጣ፣ በቦታው ላይ አላገኘም። እርግጠኛ ነበር ወይስ ይጠራጠር ነበር? ምናልባት ይላል። እሺ እርግጠኛ ነበር። እርግጠኛ ከነበረ ለምን ምናልባት ብሎ መጣ? ያው እጽዋት ምግብ ይሰጣሉ ብሎ መጣ። አይ ምናልባት ለምን አለ? እርግጠኛ ከነበረ እርግጠኛ የሆነ አካል እኮ እርግጠኛ ነው፣ ቢሄድም እንደሌለ እርግጠኛ ነበር ማለት። ግን እሱ የመጣው ምናልባት ሜቢ ምናልባት ብሎ ነው የመጣው። እርግጠኛ ከሆነ ምናልባት እንዴት ይላል? እኮ ሊበላ መጣ እዛ ቦታ ላይ። ከዛ በኋላ የለም ቅጠሉ አላፈራችም እኮ ምናልባት ብሎ ነው የመጣው። ምናልባት ደግሞ መጠራጠር ነው። አንተ ደግሞ እርግጠኛ ሆኖ ነው የመጣው አልከኝ። እርግጠኛ ከሆነ እንደሌለባት እንዴት ምናልባት ብሎ ይመጣል ነው የኔ። እርግጠኛ ከሆነ እንደሌለባት እርግጠኛ ከሆነ እንዴት ምናልባት ብሎ ይመጣል? እሺ እዚህ ጋር ደግሞ ጥያቄን በጥያቄ ልመመለስ እችላለሁ። ልመልስልክ። እሺ ያው ምናልባት እርግጠኛ የሚያሳይ ከሆነ መልስ፣ ችግር የለም። ልመልስልህ። እሺ ጌታችን ኢየሱስ ክርስቶስ 5000 ህዝቦችን አሳ በርክትልን ብለው ሲነግሩት እናንተ መግቧቸው አለ። እንደሌለ ያውቃል፣ ምግብ እንደሌላቸው ያውቃል። ግን ለምን ጠየቃቸው? እንደዛ ብሎ ለምን ነገራቸው? እኔ እሱን ያውቃለሁ። ይሄን ትመልስልኛለህ? አይደለም እኔ 5000 ህዝብ ቆይ፣ ማይገናኝ ነገር አታምጣብኝ። እኔ ጠየቅኩ ጥያቄ እኔ ጠየቅኩ ማቴዎስ መልስልኝ ወይ እኔ ጠየቅኩ ጥያቄ ኢየሱስ ሲመጣ ምናልባት ብሎ ነው። እናንተ መግቧቸው እናንተ መግቧቸው አዳምጠኝ። ምግብ እንደሌለ ያውቃል፣ እነሱ እንደማሰጥ እንደማይችሉ ያውቃል። ግን ምን አለ? እናንተ ለማሰጣቸው ማለት ይሄ ምንድን ነው? እሱ ጋር አይደለም። ይኸውልህ ኖ ይሄን መልስልኝ። ይሄን መልስልኝ ማቴዎስ። ረጋ መጀመሪያ ተስማማና ከዛ ይኸውልህ መጀመሪያ ይሄን ስማ፣ መጀመሪያ ተስማማ። ይሄን ስትስማማ ወደዛ አስረዳለሁ፣ ያንን አስረዳለሁ። አልሰማህም? ይስሐቅ ሰምቻ ምናልባት ብሎ ነው የሄደው ወይስ አይደለም? አንዴ ምናልባት ብሎ ሄደና አጣባት፣ ፍሬ አጣባት። ምናልባት ምንን ያሳያል እኮ? ጥያቄን በጥያቄ መለስኩልህ እኮ። እሱን እመጣልሃለሁ። ምናልባት ምንን ያሳያል? ምናልባት ብሎ ምንድን ነው? ምናልባት መጠራጠር አይደለም? ምናልባት ብሎ መጠራጠር ከሆነ እሺ ምን ልትል ነው? ምናልባት መጠራጠርን ያሳያል ወይስ አያሳይም? እሺ መጠራጠር ነው። መጠራጠር የእውቀት ማነስ ነው አይደለም? የእውቀት ማነስ አይደለም። መጠራጠር የእውቀት ማነስ አይደለም? አይደለም። ምክንያቱም አሁን እዛ ጋር 5500 ነው ያለው። እኔ አይደለም ቆይ እሱ ጋር እመጣለሁ አንዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አውሩ። ወአለይኩም ሰላም ወራህመቱላሂ። ኡስታዝ እንዴት ነህ? ሰላም ነው? ሁላችሁንም ሰላም አለይኩም። ሰላም ነው። እንዴት ነው? አላህ አልሐምዱሊላህ፣ ሁሉ ሰላም ማሻአላህ። ኡስታዝ ደስ የሚል ቆይታ ነው። ኢንሻአላህ የሚመች ከሆነ ቀጥል ነው ኡስታዝ፣ እያዳመጥን ነው ኢንሻአላህ። እሺ አንድ ጊዜ እዚህ ያሉ ሁላችሁ ማስታወቂያ ልስራ ብዬ ነው እና ኢምራንን፣ ኡስታዝ ዋሂድን፣ አሲያን፣ ኢስሐቅን፣ ማሂርን፣ ጀማልን ፎሎ አድርጉ አንድ ጊዜ ሁላችሁ ማለት ነው። እና ደግሞ ታብ ኮፒ ሊንክ አድርጉላችሁ ፎሎ አድርጉ እሺ።
ላይ አንጣልኝ ተለው። ቆይ ይሄ ጨረሳ መጀመሪያ ለምን ደው እስኪ በቃ ድረስ አልበቃኝም። አልተመለሰም። አልበቃኝም ማለት እኔ አልበቃኝም። በቃ አልበቃኝም። በግድ ነው እንዴ? በግድ በቃ አይበቃኝም። ኦኬ በግድ በጭን በቃ እንደዚህ ሆነ። ለምን ቆይ አንዴ ለምን ሁለቱም ላይ እናደርገው ማለት የዚህ ዛሬ መጀመሪያ አንተ ላይ ያመጣው ቆይ አንዴ መጀመሪያ መጣሁ በእናንተም በእኛ የምናደርገው እኔም እኮ ይዤ መጣሁ ማስረጃውን ይዤ መጣሁ። አንተ ደግሞ ያው ያ ጀማ ቅድም እኮ ብያችሁ ነበር አያችሁ ወደ እስልምና ይመለሳሉ ብዬ ቅድም እስልምና ላይ እንዳመጣ ብዬ ነበር ወገኔ። እስልምና ላይ ጨርሰናል። አዎ እስልምና ጨርሻለሁኝ ከዚህ በኋላ ብለህ ነው ወደ ቁርአን ወደ ክርስትና የመጣ ነው። ስለዚህ አሁንም ወደ እስልምና እንዳገባ ያመጣውን ማስረጃ ቀጥ ብለህ መልስ። ሌላ ወሬ የለም፣ ወደዛ ወደ ወገቤን የለም። ያመጣውን ማስረጃ አለ እዚህ ጋር እዛ ላይ እናወራለን። አሁን ሚውታን ሰባክ ሌላ ወሬ አልፈልግም ከይቅርታ ጋር እሺ። እስልምና ላይ ጨርሰናል ብያለሁ። እሺ አሁን ጥያቄ ምስክር ወይ የማን ምስክር ነው ያልኩ? ኦኬ ሻሁን ላውራ በፍቃደኛ ከሆነ ጥያቄን መልስልኝ መጀመሪያ። የማን ምስክር? ኢየሱስ ስለ ኢየሱስ ዮሐንስ መስክሮ የጻፈው ነው የሚለው ከሱ ላይ መርዳት እንችላለን። ኦኬ አመሰግናለሁ። ስለዚህ ምስክሩ ስለ ኢየሱስ ነው፣ መስካሪው ደግሞ ዮሐንስ ነው። ትክክል ነኝ? ከሱ በሱ ፖይንት የሚገልጸው ያን አመስ ተመልሶልኛል። እሺ ምስክሩ እየጻፈ ያለው ማን ነው? ራሱ ዮሐንስ ስለ ራሱ የጻፈ ከሱ ላይ እሱ እንደጻፈ የሚገልጽ ነገር እያስቀመጠልን። ምስክሬና ምስክሩ ይለያያል። ምስክሬ ቢል ትክክል ነህ፣ ግን ምስክሩ ነው ያለው አይደለም። አሁን ለምሳሌ ወደ ቀጥተኛው መንገድ ምራን አለ ማለት ወደ እስልምና ራስህን ችለህ መልስ አሉ ራስህን ችለህ መልስ። በመጽሐፍ ቁም። መጽሐፍ ቅዱስ በራሱ ነው አይደለም። እንዲገባ ቅድም እኔ ችግር የለውም መጽሐፍ ላይ እናወራለን። ችግር የለውም መጽሐፍ እንድትረዳኝ ነው። ችግር የለውም መጽሐፍ ላይ አሁን ምስክሩ ማለት ሌላ አካል ሰርድ ፐርሰን እየተናገረ ነው። ምስክሬ ከሆነ ትክክል፣ ምስክሬ ቢል ትክክል ነህ፣ ግን እዚህ ጋር ምስክሩ ነው ያለው። ስለዚህ ጥያቄ ምንድን ነው? ምስክሩ ብሎ የተናገረ ያለው ማን ነው? ዮሐንስ ነው ካልከኝ በየትኛው የቋንቋ ሰዋሰው ነው? በየትኛው አናገር ነው ስለ አንድ ፐርሰን ስለራሱ ምስክሩ እያለ የሚናገረው? ቀጥል ማለት እኔ እኮ በነገራችን ላይ ቅድም እኔ እንዲገባኝ ያልክበት መንገድ የለም። እኔ ደግሞ አንተ እንዲገባ በተመቻኝ መንገድ ባስረዳ ደስ ይለኛል። ጠይቀሃል፣ መልስልኝ። አልፈለኩም ማን አልፈለኩም። ቁርአን ላይ እንዲገባብኝ አልፈለኩም። ስለዚህ እንዲመለስልህ ካልፈለክ ለምን ትጠይቀኛለህ? እንዲመለስልኝ ሳይሆን ቁርአን ላይ እንዲገባ አልፈለኩም። አይደለም ቅድም አዳምን ማምለስ ጠይቀኝ። እኔ ወደ ክርስትና ትግባ ብያለሁ አይደለም። ተስማማህ። ከተስማማህ የራስህ እንትን አሁን እንደ ማለት ነው። አሁን እኔ የምፈልገው ወደ ቀጥተኛው መንገድ ምራን ሲል ማንን ነው የሚለው መልስልኝ። ቁርአን ቁርአን ራሱን የቻለ ነገር አለው። ከመጽሐፍ ብዙ ጭራሽ ነው ሰዋሰው ቋንቋ ነገር አለው። አናገሩ ምንድን ነው? እሺ አናገሩ ምንድን ነው ንገረኝ። ይሄ ነው ይሄ ዮሐንስ ማለት ነው። እሺ ልመልስ አይደል? የዚህ ለዮሐንስ እሱ እንደሚጽፍ እየገለጸልን ነው። ለማን ለኢየሱስ ምስክርነት እንደሚጽፍ እየገለጸልን። ያው መልስ ከራሱ ከመጽሐፍ አምጥቼልሃለሁ። ጨረስክ? ጨርሻለሁ። እኔ ቢያንስ ሌላ ነገር ታወራለህ ብዬ ጠበቅኩ ነው። ኧረ ተው አታሰችም። በአላህ ምስክር እኮ ነው። ምስክሬ አይልም ወገኔ። ግን የሚለውን እያነበብከው ነው በደንብ እየሰማህ ነው። ግን ምራን ነው የሚለው ቆይ ይግባ ምራን ነው። ከዛ ላይ እኮ ምራይ በርዶ አንዴ አታዳምጥም? አንዴ እኔ ሳወራ አታዳምጠኝም ወገኔ? እሺ አመሰግናለሁ። ቅድም ቃል አስገብቻለሁ ወገኔ። ቁርአን ላይ እንዳመጣ ጨርሰና ቢት ዘግተናል። ቁርአን ራሱን የቻለ መልሳለሁ ሙሉ ከ20 ደቂቃ ሙሉ ጥያቄዎች መልሼልህ አው ጨርሻለሁ ብለህ ጨርሰሃል። ስለዚህ ድጋሚ ወደ ቁርአን እንዳመጣ አደራ ብያለሁ። ከመጣ ውይይቱ ያልቃል። ፈርተሃል ማለት ነው። ወደዚህ ልምጣልህ ወገኔ። አሁን ያመጣው ጥቅስ ራሱ እኮ እኔ ይደግፈኛል። ዮሐንስ ላለመጻፉ ለኔ ግልጽ ማስረጃ ነው። ለምን እዚህ ጋር ምስክሩ ብሎ ስለ ዮሐንስ ሌላ አካል እየተናገረ ነው ያለው? ለምን ምስክሬ ሳይሆን የሚለው ያው በደንብ ተመልከቱ፣ ምስክሩ ነው የሚለው። ስለዚህ ጥያቄ ምንድነው? ምስክሩ ብሎ የተናገረው በሰርድ ፐርሰን ማን ነው? ዮሐንስ ነው የምትል ከሆነ በሰርድ ፐርሰን እንዲቦት ሊናገር ይችላል። ሲቀጥል ሌላ መጽሐፍ ውስጥ ክፍል ላይ በዚህ መንገድ የተናገረበትን አጣኝ። ኢምራን ባላህ እኔን አስወራኝ። ቆይ እኔን አስወራኝ ባላህ ብያለሁ። አስጨርስ። ቅድም እኔ ማለት ነው የለም አዳም ምናምን ስትለኝ እሺ ብዬ ነው ያዳመጥኩ አይደል? ከዛ እዚያ ላይ ተስማማን። አሁን ደግሞ ማለት ነው እንዲገባ መልሱ እንዲገባ እስኪ ካንተ መጽሐፍ ላይ አፕላይ አድርገው መልሴን ማለት ነው። ለምሳሌ የመጀመሪያው ምዕራፍ ቁጥር 6 ላይ ወደ ቀጥተኛው መንገድ ምራን ይላል። ከዛ ላይ ስለማን ነው ማንን ነው ምራን የሚለው?
ይሄን እስኪ መልስልኝ። በቃ ሚውት አድርገው አንዴ ሚውት አድርገው እና ይገባል። እሺ ሚውት አድርገው። ጭራሽ ነው አይገባኝም። ሚውት አድርገው። እኔ የምፈልገው ማለት ነው አሁን ይሄ ገብቶኛል። ልመልስልህ በቃ ሚውት አድርገው። ልመልስልህ ሚውት አድርገው። እሺ መጀመሪያ ያ ጀማ አያችሁ አይደለ? ክርስቲያን እኔ ቅድም ቃል ገብቼላችኋለሁ 20 ዓመትም 30 ዓመትም እስከ የውመል ቂያማ ድረስ ቢወስዱ የዮሐንስ ወንጌል ዮሐንስ ለመጻፉ ከመጽሐፍ ቅዱስ ማስረጃ መቼም አያቀርቡም ብያችሁ ነበር። ወገናችን እንደማይችል በቁርአን የተደበቀ አሳይቷል። ከሱም አልፎ ደግሞ አንድ ስትረበሽ መረበሽ ሚውት አድርጋለህ። ፖለቲካውን ሰውጣ ትሰራለህ አይደል? ሚውት አድርጋለህ። ቢከብድህም ለማዳመጥ ሚውት አድርጋለህ። እሺ ሚውት ልመልስ ነው። ሚውት አድርግ። አያችሁ ወደ ቁርአን ገብቶ ማን ነው የሚለኛል? ሚውት አድርግ። ልመልስ ሚውት አድርግ። ሚውት አይሄ ጨርሼ እመልሳለሁ። ስለዚህ ሳያስበው ወገናችን መጽሐፍ ጥቅስ ጠቅሶ ዮሐንስ ወንጌል ዮሐንስ ላለመጻፉ አሳይቶናል። በጣም እናመሰግናለን። ኮሜንት ላይ አመስግኑ። ግን ወገኔ ሌላ ጊዜ ስመጣ እንደዚህ አይነት ቦታ ላይ ተጠንቀቅ። ለምን በራስህ ቆንጨራ መታረድ እንዳይሆንብህ አንድ ሰውዬ እንዳለው ማለት በራስህ ቆንጨራ እንዳትታረድ ጥንቃቄ አድርግ። ለምን ይሄ ጥቅስ ራሱ ላለመጻፉ ግልጽ ማስረጃ እዚህ ጋር አልፈታህም፣ ገና አልጨረስንም። አሁን ወደ ቁርአን አምጥተን ቁርአን ራሱን የቻለው ያናገር ዘይቤ አለው። እዛ ላይ አምላካችን አላህ Subhanahu Wa Ta'ala ቆይ ያንን መልስልኝ። እኔ መስል መልስ የመለስኩ ነው። ሚውት አድርግ። ጨቡድ የረጋ ምን ነው ቻለ ያነጋገር ዘይቤ ያለው አልኩህ። ኧረ እንደው ቢያንስ ጆሮህን እስቲ አሰራ ወገኔ። ምንድነው ምላስ ብቻ እንዴ የሚሰራው? እያወራሁ እኮ ነው። አሰማኝም እንዴ? እየመለስኩኝ እኮ ነው። እየመለስኩ መልስ ይለኛል። ምን አይነት ሰው ጋር የምናወራው አለ። እየመለስኩኝ እኮ ነው። ያውም ደግሞ አሳዝኖኝ እንጂ ቅድም እኮ ቁርአን ላይ አልገባም ብዬ ጨርሻለሁ። ቁርአን ላይ እንዳትጠይቀኝ ብዬ እኮ ጨርሼ ነበር። አሁን ግን አሳዝኖኝ ነው የሚመልስለት። እሺ ሚውት አድርጋለሁ። ለማንኛውም አይ ማስረጃው መጥቶልሃል። ማስረጃው አምጥቼልሃለሁ፣ አሳይቻለሁ። መች አስረዳኝ። ምስክሩ ለማመን እሺ ምስክሩ እንደሚጋጭ ላለማመን መጀመሪያ መልሻለሁ። እኖ የለም ወጣያችሁ ፈርተህ እሺ ያንተን መልስልኝ። እሺ እየመለስኩኝ እኮ ሚውት አድርግሽ። ቆይ አይደለም እሺ እኔም ጥያቄ ላቅርብ። አንተም ጥያቄና አንዴ በጻፊዎች ይሄር ነው የጀማ እንዴት የምንግባባው በኋላ እስቲ ሚውት ታደርገዋለህ እንዴ? ላውራ ከይቅርታ ጋር በኋላ በቤቴ ላውራ፣ ከዛ እንቀጥላለን። ምን ይመስልሃል ወገኔ? እንደ ቢያንስ በኋላ ቢከብድህም አንዴ አፍህን በእጅህ ያዘውና ቢያስቸግርህም አፍህን በእጅህ ያዘውና ከዛ ጆሮህን ወደ ማይክ ውስጥ አስጠግተህ አዳምጠኝ። በቃ ቀላል እኮ ነው፣ ቀላል። እሺ አመሰግናለሁ። አሁን አያቋርጠኝ ቤት ተስፋ አደርጋለሁ። ተረብሸህ እንደሆነ ውስጥህ እንደታወቀ እረዳለሁ ከተግባሮች አይቼ። ይሄ ጥቅስ አንተ እዚህ ጋር ህዝቡን ዮሐንስ ላለመጻፉ ስላሳየ ደንግጠሃል። በቃ ህዝቡ እዚህ ጋር ያለው ዮሐንስ ላለመጻፉ ስላየ ማለት ነው። እሺ ወደ ቁርአን ልምጣ። ያ ቁርአን ላይ ክርስቲያን ቅድም ቃል ገብቼ አልገባም ብዬ ነበረ። ቅድም ጥያቄዎችን ከ20 ደቂቃ በላይ ስመልስልህ እስልምና ላይ ብቻ ቆሜ ጥያቄን ስመልስልህ አልገባም ብዬ ነበር። ግን አሁን ስላሳዘንከኝና ከኔ እና እንዳትወጣ ምክንያት ፈጥረህ እንዳትወጣብኝ ብዬ መልስልሃለሁ። እሺ መልሱ ምንድን ነው? ቁርአን የአነጋገር ዘይቤ ያለው ማለትም አንዳንድ ቃል ቁርአን ላይ በውስጥ ታዋቂነት ይመጣሉ። ስለዚህ አልሐምዱሊላህ ረቢል ዓለሚን በአምላካችን ሲናገር አይቁሉ ማለትም በሉ የሚል ቃል በውስጥ ታዋቂነት አለው ማለት ነው። ይሄ የአነጋገር ዘይቤ ነው። ከፈለክ ማስረጃዎችን ከፍቼ ማቅረብ እችላለሁ። ምሳሌ ያው እዚህ ጋር ተፍሲር አሳይወጤ ቃል በቃል ወተቅዲሩሁ ላውጥንዳም እዚህ ጋር ከፈለክ ደስ ይበልህ እኔ አልጨክንም ሰው ላይ። እሺ ላውጣውና እንመልከተው። ወተቅዲሩሁ ብሎ የት ነው ምልክት አድርጌበታለሁ። አይ ቲንክ አንዲሽ ሙተከሊም ፊል ቁርአን። እሺ ማይ በቃ ሌላ ጊዜ ኢንሻአላህ ወይም በፋይል ላውጣው እንድታየው ማለት ደስ እንዲል እንድታየው በፋይል ላውጣለህ። ሚውት እንዳታነሳ ወገኔ፣ እንዳታስጮኸኝ በቃ እሺ። ሚውት እንዳታነሳ እንዳታስጮኸኝ። ያው እሺ መጽሐፉ ተመከተ ተፍሲር ቁርአን እንደዚህ ይላል። ሚውት መጽሐፉን እሺ። ወፊ ضمنه አመረ ኢባደሁ አዩትኑ አለይሂ አላህ ባሮቹን እንዲያመሰግኑት አዘዘ። ፈከአነሁ ቃል አለ አነጋገሩ እኮ አለ ቃለ ቁሉ በሉ የሚል ነው። ስለዚህ በሉ የምትለው ቃል በአረበኛ ስለምትደበቅ እዚህ ጋር አምላክ አላህ Subhanahu Wa Ta'ala በውስጥ ታውቂያት አስቀምጣታለሁ። ጨርሻለሁ። አሁን ይሄን የቁርአን መልስ ነው። የእስልምና መልስ ነው።
እዚህ ጋር እንድታወራ እዚህ ጋር በኋላ በሉ የሚለውን ከመጽሐፍ ላይ ሄዳ አሳየኝ። ከመጽሐፉ ላይ በሉ የሚለውን አሳየኝ። በውስጠ ታዋቂነት የሚመጣው ጨቡድ ያዳምጠኝ እስቲ። በውስጠ ታዋቂነት የሚመጣው ይሄ የቁርአን ያናገር ዘይቤ ነው ያልኩህ እኮ አሰማኝ። አይጻፍም። ገባህ? አሁን ወደዚህ ተመለስ። እስቲ ቁርአን ታጠቅ የሚቀርብ ቁርአን ና እዚህ ጋር እና እዚህ ጋር ምስክሩ እያለ ስለ ዮሐንስ ሌላ እየተናገረ ያለው ተማማርን ይበቃል። ይሄ መልስና ይሄን ሳምንት አትወጣም ዛሬ። ይሄን መልስ መጀመሪያ ምስክሩ ብሎ የተናገረው ማን ነው አሉ? ምስክር ብሎ የተናገረው እዚህ ጋር ማን ነው? ስለ ዮሐንስ እየተናገረ ያለው ማን ነው? መልስልኝ። አያችኋ? መጽሐፉም ዝም ቄሱም ዝም። መጨረሻ ምንድነው እንትኑ መፍትሄው? ሩጦ ማምለጥ ማለት ነው። አያችኋ? ግን እንደዚህ ታግሳችሁ እስከ መጨረሻ ታስጨርሱታላችሁ። ታገስኩ። መጀመሪያ ቁርአን ላይ መልስልኛል፣ መለስኩለት። በዚህ ገባ በዚህ ወጣ፣ በዚህ ገባ በዚህ ወጣ። እናመሰግናለን። ግን ያ ጀማ እዚህ ጋር ያላችሁ 900 ሰዎች አዳምጡ። ይሄ ጥቅስ ብቻ የዮሐንስ ወንጌል ብሎ ክርስቲያኖች የሚመሩበት መጽሐፋቸው ዮሐንስ ላለመጻፉ ግልጽ ማስረጃ ነው። እንዴት በሉ። እዚህ ጋር ምስክሩ እያለ ስለ ዮሐንስ ሌላ አካል እየተናገረ ነው ያለው። ስለዚህ ዮሐንስ ሳይሆን ሌላ ያልታወቀ አካል እንደሆነ አውቃችኋል። ወገኔ በራስ ቆንጨራ ህዝበ ክርስቲያን አርደኸዋል፣ ሙስሊሙን አብስረኸዋል። አመሰግናለሁ። እሺ ጥቁር ሰው ትቀጥላለህ። ከአንተ በፊት አንድ ሰው እድል ስጥ ካለ ማለት ነው። ሞዴሬተሮች አንድ ክርስቲያን ካለ ያዘ ነበረ። ግን እዚህ ላይ ቆይ ብያለሁ። ቆይ ብራዘር ቆይ አንዴ ሚውት አድርግ። እሺ በሳሳት ነው። ቅድም ሁለት ጥያቄ መልሼልሃለሁ። ትቀጥላለህ፣ ችግር የለውም። ግን መሀል ላይ አንድ ክርስቲያን ላስገባ በተራ እንዲሆን ማለት ነው፣ ለሁሉም እንዲደረስላቸው። እሺ ያጀማ አስገቡሽም ገስት ላይ ካገኛችሁ አይ ቲንክ አሉ መሰለኝ። ጥያቄ ያለው ካለ ጻፉ፣ መልስ ያለውም ካለ ክርስትና ጥያቄ አለን እኛ። ስለዚህ ጻፉ። ገስት ላይ በጣም በዛ ሰው እንዴት ነው ላገኝ የምችለው? ሙስሊሞች ገስት አትላኩ። እሺ ባረከላሁ ፊኩም። ለመቀዋጠል ያስቸግራል። እሺ እሺ ኡስታዝ ጀማል ካለ በቃ አንተ ማኔጅ አድርገው። እኔ እንትን ሰው በዛብኝ። እንዴት ነው ወይስ አሁን አለ መሰለኝ አንተ አይደለ? ሰላም አለይኩም ፋፊሽ ሞዴሬተር ስጠኝ። ወአለይኩም ሰላም ቦታ ካለ አዩ አረ አላ ሰጥሻለሁ። አስገቢኝ ኢንሻአላህ። ያ ሰጥቼሻለሁ አለሽ እኮ እህቴ። አይ የለም የለም። እሺ እሺ በቃ ጥቁር ሰው ቀጥል። እስከዛ ጥቁር ሰው ጥያቄህን መቀበል ትችላለህ። ያ እዚህ ላይ የተያዘ ጥያቄ ነበር እና ምን ይላል? ቁርአን የመልእክተኛው ቃል ነው ይላል ሱራ ላይ። እንደገና ደግሞ ነብዩ መሐመድ ብለው ጽፈዋል። ቆይ አንድ አይኑ ተቀያይረዋል ብለው ጽፈዋል። ኦኬ ቦታውን ፈልገን እየፈታን እንምጣ። ምንድን ነው ያልከኝ? ነብዩ ምን ብለዋል? ነብዩ ምን ብለው ጽፈዋል? የሰው ልጅ አይንና ጆሮው ተቀያይረዋል ብለው ጽፈዋል። ቦታው ተቀያይረዋል ብለው ጽፈዋል። እሺ አንደኛ። ከሱ በፊት ግን ምንድን ነበረ? ከዚህ በፊት ደግሞ ያልኩት ያው ቁርአን የመልእክተኛው ቃል ነው ይላል ሱራ ላይ 81:19 ላይ እንደገና 21 ላይ የመልእክተኛው ቃል ነው ይላል። ጉድ እኮ ነው። እሺ ቁጥሩን ነግረኛል። እናውጣና እንዋሱን። ጉድ እኮ ነው። ለዛ የሚል ካለ 81:19 ሱራ ቁርአን የነብዩ ቃል ከሆነማ በቃ ምኑን ሙስሊሞች ትክክል ሆነ አይደለ? ቃል ነው የሚለው ቁርአን የመልእክተኛው ቃል ነው የሚለው። እሺ ይሄ ነው አይደለ? ጥቅሱ ትክክል ነኝ? እንትና ደንግጬ ነው። እሺ ይቅርታ፣ የሆነ ከተረበሽኩብህ ደንግጬ ነው። ያው እንደዛ ጥቅስ አይወጣም እኛ ጋር እንደዛ የሚል አላሰብኩም ነበርና ተረዳኝ። እሺ ጥቁር ሰው ታነብልኛለህ እንዴ? ጥቁር ሰው የቱ ነው እሱ ያወጣውን? ኖ 81:19 ላይ ነው ያለው። እሺ ኦኬ፣ ያኛውን ነው የፈለግከው አንተ። እሺ ያኛው ላይ ችግር የለውም። 81:19 81:19 የነብዩ ቃል ነው ይላል ቁርአን። ያልከው እንደዛ ይለም 81:19 ንክፈተው። 81:19 ለማን እንደሚያደርግ የመልእክተኛው ቃል ነው የሚለው ያልኩት፣ የነብዩ አላልኩም። የመልእክተኛው ቃል ነው። ጎበዝ። አይ ጎበዝ ነህ። ጎበዝ። እንደዛ ከሆነ አስተካክለሃል። ጎበዝ፣ እንደዛ ትክክል ነህ። ግን እዛ ጋር ጅብሪል ነው የተባለው። በቃ ልመልስልህ። ጨዋታውን ተውና
ወይስ ጥቅሱ መጀመሪያ ጥቅሱ አትችላለሁ ታች ያሉት ለማየት እውነት እንደሆነ የተጻፈ እንዳለ ለማየት አሳያቸው። አረ ከፍቼዋለሁ እዚህ ጋር አለ እንዴ ሁሉም አስተካክል ጎቢ ነው እንጂ ከፍቼዋለሁኝ እኮ 81 19 ስታቲክ እንደዚህ ላድርገው መሰለኝ። ያው ያጀማ እርሱ ቁርአን ይላል የተከበረ የመልእክተኛ ቃል ነው ይላል። ይሄው አይደለ? ያ አንድ ላይ ደግሞ እስቲ ዝቅ አድርገው እንደገና የኃይል ባለቤት በዙፋን ዘንድ ባለው ይላል። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ 21 በዚያ ስፍራ ያው ከዛ በዚያ ስፍራ ተሰሚ ትእዛዙ ታማኝ የሆነ መልእክተኛ ቃል ነው ይላል። ያ የመልእክተኛው ቃል ማለት ያው የነብዩ መሐመድ ቃል ነው ማለት ነው። የነብዩ መሐመድ ነው የሚለው ቆይሽ ነብዩ መሐመድ ነው ያልዚህ ነብዩ መሐመድ አይደሉ መልእክተኛው? አይ አይደለም። ለኛው ግን ደግሞ ቁርአን ሲላክ መልእክተኛ ሳቸው አልነበሩ። የላከላቸው ራሳቸው ቁርአን አላኩ። ታዲያ የመልአኩ ቃል ነው ይሄ ቃል? አንተ ቃል በማሳብ እንደዚህ ይላል። እርሱ ቁርአን ታም ብለ ችግር የለውም። እርሱ ቁርአን የክብር መልእክተኛ ቃል ነው። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ ሰማይ ላይ ዙፋኑ ባለቤት ጋር ከአላህ ጋር ባለሟል ነው አለ ሰውየው አካሉ። እሺ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ነው ይላል። ያ የተከበረ የተባለው ሰማይ ላይ ትእዛዙ ተሰሚ ነው ይላል። ማን ነው ሰማይ ላይ ትእዛዙ ተሰሚ የሆነው? ጥቁር ሰው መልስ እንጂ የመልእክተኛ ቃል ይላል እኮ ተሰሚ የሆነ የመልእክተኛው ቃል ይላል። ግን እዚህ ጋር መልእክተኛ የተባለው ማን እንደሆነ እንድታቅ ነው። ያ መልእክተኛ ማጡ በዚያ ስፍራ አዳምጠኝ። ሰማይ ላይ የከበረ ቦታ አለው። በዚያ ስፍራ ትእዛዙ ተሰሚ ነው። ሰማይ ላይ ሁሉ ሰው ይሰማው፣ ሁሉ አካል ይሰማዋል አለ። ማን ነው እሱ? ነብዩ ሰማይ ላይ ሁሉ ይሰማቸዋል። የሁሉ አዛዣቸው ነብዩ ሰማይ ላይ አላነበብኩም እስካሁን። በቃ ስለዚህ ጠይቅ እንጂ እንደምዳም ያተስተ በቃ ሚውታ ሆነ ልመልስልህ። ያ ግን ምን ይላል መሰለ የሆነ ቦታ ላይ ያው አሁን አልያዝኩትም እንጂ ቁርአን በመጨረሻ ቀን በሰው ልጅ እንደተወለደ ሰው ይገለጣል ይላል። ታውቃለህ? በቃ ካላስካታ በቃ ሚውታ ካላስካታ ግን መልስልህ። በቃ ሚውታ አድርግሽ ግን ካልማሰጃታ ሚውታ አድርግ። በቃ መጀመሪያ ጥቁር ሰው እንደማታውቅ አሳይቻለሁ ማለት ነው። አታውቅም። ስለዚህ ከዚህ በኋላ አንተ መማር ነው ያለብህ። እሺ ጥቁር ሰው በቃ አታውቅም፣ እንደማታውቅ አይተሃል። ወደ ትምህርቱ እንለፍ። ወደ ትምህርቱ ስንመጣ እዚህ ጋር አላህ እየተናገረ ያለው ስለ መልአኩ ጅብሪል ነው። እሺ ስለማን? ስለ መልአኩ ጅብሪል ነው እየተናገረ ያለው። በዚያ ስፍራ ትእዛዙ ተሰሚ ሙጣኢን ተመ አሚን። ሰማይ ላይ ያሉ መላእክት ትእዛዙን ይቀበላሉ። ስለዚህ ስለ ጅብሪል ነው የሚያወራው። ተስማማ? ግን ደግሞ ስለ ነብዩም የሚያወራ አለ። ሱረቱ አልሐቃ ቁጥር 40 ላይ እንደዚህ ይላል። እርሱ ቁርአን የተከበረ መልእክት ያጀማ አታውሩት። እሺ ፕሊስ አታውሩት። በቃ ወይም ገስት ከዚህ በኋላ ማኔጅ አደርጋለሁ። አታውሩት። ልጁን ሪፖርት እንደሚያደርግ አውቃለሁኝ፣ ግን ችግር የለውም። በቃ ሂዳያ በአላህ እጅ ነው እናስተማ። ስለዚህ ባካቸው አታውሩት ከዚህ በኋላ። እንደዚህ ይላል። ተመለስ ወገኔ። እርሱ ቁርአን የተከበረ መልእክተኛ ቃል ነው። ተስማማ? ግን ደግሞ ስለ ነብዩም የሚያወራ አለ። አይ በቃ ያጀማ ፕሊስ በቃ ገስት ማኔጅ አታርጉ። ኡስታዝ ጀማልና ኡክቲ ፈላ ካላችሁ ሁለታችሁ ብቻ ማኔጅ አድርጉ ፕሊስ። ሰው ሲገባ ሰው ሳይወርድ በቃ ድብልቅልቅ እያለ ነው ፕሮግራሙና ፕሊስ እባካችሁ ላላባችሁ ተውሽ። ያጀማ አውቃለሁ ሪፖርት እንደሚያደርግም አውቃለሁ፣ ግን እየተማረ ነው ለህዝቡም እየተማረ እሱም እየተማረ ነው። ችግር የለውም ታግሰን እንቀጥላለን። እሺ ታብታብ አድርጉላችሁ። እርሱ ቁርአን የተከበረ መልእክተኛ ቃል ነው አለ። እርሱ የባለቅኔ ግጥም አይደለም፣ ጥቂት ብቻ ታምናላችሁ። የጠንቋይም ቃል አይደለም ካለ በኋላ ከዓለማት ጌታ የተወረደ ነው። ከየት የተወረደ ነው? ከዓለማት ጌታ። አዳምጡ፣ ከዓለማት ጌታ። ስለዚህ እዛው ላይ ቁርአን ላይ ከዓለማት ጌታ እንደተወረደ ተናገረ። ይሄን ካየህልኝ ጥቁር ሰው ተመልሰሃል? ኔት አንሳ። ተመልሰሃል? ያ ተመልሰሃል። ኔትወርክ አንተ ያመጣኸው ጥቅስ ስለ ጅብሪል እንደሚያወራ ገብቶሃል? አይተሃል? ያ የጅብሪል ቃል ነው ታዲያ እንደ ቁርአን ልመልስልህ ነው። ግን አይተሃል አይደለ ጅብሪል እንደሆነ? አዎ በል
ካላየ ደግሞ አላየሁም። ኦኬ ጅብሪል ካልክ እቀበላለሁ፣ ግን የጅብሪል ቃል እንደሆነ አስረዳኝ። እንዴት ይሆናል? በቃ እሱን አሁን ያዝልኝ። አንደኛ ይሄን ከተስማማ፣ ሁለተኛ ደግሞ ነብዩም ተብሏል። ቁርአን የነብዩ ቃል ተብሏል። ታውቃለህ? የጅብሪልም ተብሏል፣ የነብዩም ተብሏል። የመልእክተኛው ያ እሱ ደግሞ የት ነው ያለው? ሱረቱል ሐቃ ቁጥር 40 ላይ ምን ይላል? እርሱ ቁርአን የተከበረ መልእክተኛ ቃል ነው፣ እርሱ የባለቀኝ ግጥም አይደለም፣ ከዓለማት ጌታ የተወረደ ነው ይላል። የተወረደው ከየት ነው? ጥቁር ሰው ከየት ነው የተወረደው? ከዓለማት ጌታ ይላል። ግን እንዴት የዓለማት ጌታ ቃል ነው አይልም? በቃ ወደሱ እንምጣ። እሺ ወደሱ ስንመጣ መጀመሪያ ማወቅ ያለብን ነገር ቁርአን ያላህ ቃል ነው። ማስረጃ ሱረቱ ቁጥር 6 አምላካችን ብሎ ይናገራል። ከላም አላህ የአላህ ቃል ብሎ ይናገራል። ቁርአን ያላህ ቃል ነው። እዚህ ጋር ራሱ ከዓለማት ጌታ የተወረደ ስለሆነ ቁርአን ከዓለማት እንደተወረደ እንገነዘባለን። ያላህ ቃል እንደሆነ ማለት ነው። እሺ እንደዛ ከሆነ እዚህ ጋር አላህ ምን እየተናገረ ነው ያለው ስንል አምላካችን እዚህ ጋር እያስተማረ ያለው ሰዎችን ነው። ስለ ቁርአንም አይደለም ርዕሱ፣ ሰዎችን ነው። ሰዎች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ናቸው፣ ጠንቋይ ናቸው አሉ ነብዩ ነው። ቁርአን ሲከብዳቸውና ነብዩማ ድግምት ሰርተዋል፣ በቃ ቁርአን ድግምት ሰርቶ ነው እንደዚህ ግራ እያወዛገቡን ያሉት አሉ። ከዛ አላህ ምን አለ ቁርአን ላይ? እርሱ ቁርአን እኮ አለ የተከበረ መልእክተኛ ቃል ነው አለ። ቃሉ ንግግሩ የማን ነው አለ? የተከበረ ነው አለ። ስለዚህ ነብዩ ምንድን ናቸው? የተከበሩ ናቸው ብሎ አላህ ተናገረ። ስለዚህ ቁርአን የሚያነብላችሁ አካ ምንድነው? ቃሉ ተናጋሪው የተከበረ ነው። ስለዚህ መልእክተኛ ምንድነው? ቃሉ ራሱ የተከበረ ቃል ነው። አንባቢው ምንድነው? የተከበረ ነው። እርሱ የባለቅኔ ግጥም ነብዩ ባለቅኔ አይደሉም አለ። ጠንቋይ የጠንቋይ ቃል ጠንቋይ አይደሉም አለ። ታዲያ ከየት መጣ? ከየት መጣ? ከዓለማት ጌታ የተወረደ ነው አለ። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ከስቱ እንደተወረደ ነብዩ ደግሞ የተከበሩ እንደሆነ ገለጻቸው። ከዛ ቁርአን ያላህ ቃል እርሱ ጋር የተከበረ መልእክተኛ ቃል ነው ሲባል ደግሞ አንባቢ ነው። አንባቢ የሚል ትርጓሜ ነው ያለው። አረበኛውን ተመከቱ። እንደዚህ ላይ ኢነሁ ለቀውሉ ረሱል ቀውል ይላል። ቀውል ቃኢል ቀውል የሚለው የአረበኛ ቃል ራሱ ማስተጋባት እንደሆነ ግልጽ ነው። ማስተጋባት ማለት ምንድነው? እኔ ያለሁኝ ከሰው ሰምቼ እናገራለሁ። እኔ ምንድነኝ? መልእክተኛ ነኝ። ቃሉ የማን ነው? የሰውየው ነው። ሲጀመር ረሱል ማለት መልእክተኛ ማለት ነው። ሰራ መልእክት ማድረስ አይደል? ስለዚህ የመልእክተኛ ብሎ መልእክተኛው የአላህን ቃል እንደሚያስተላልፉ ተናገረ። ስለዚህ ቃል ሲባል ሊትራሊ በአማርኛ ቃል ተባለ እንጂ አረበኛ ብንመጣ ቀውል የሚለው አረበኛ ቃል አስተላላፊ የሚል ትርጓሜ እንዳለው እንገነዘብ። ስለዚህ አምላካችን እያስተማረ ያለው ምንድነው? ነብዩ ቁርአንን ሲናገሩ ሲያነቡ የተከበሩ ናቸው የሚል ትርጓሜ ነው። ተፍሲር ጨምርልህና ይበቃል። ተፍሲር አልቁርአን አልዓዚም መጽሐፉን ይሁት እንደዚህ ይላል። አዳፈሁ ታረተን ኢላ ቀውሊ ረሱል መለኪ አላህ ወደ መላእክት አስጠጋ፣ ወደ ጅብሪል አስጠጋው አለ። ወታረተን ኢላ ረሱል በሸሪ ወደ ነብዩም አስጠጋው አለ። ሊአነ ኪላ ሚንሁም አልሙበሊግ ሁለቱም አስተላላፊ ናቸው። ማለትም ከአላህ እየሰማ ወደ ነብዩ የሚያስተላልፈው ጅብሪል ነው። ኦኬ እንዲሁም ደግሞ ወደ ሰዎች የሚያስተላልፉት ነብዩ ናቸው። ስለዚህ ጅብሪልም ነብዩም አስተላላፊ ስለሆኑ አላህ ተናጋሪ የቁርአን አንባቢ አላቸው። ጅብሪል መጥቶ ለነብዩ ይቀራላቸዋል። እሱም ተናጋሪ ነው፣ ቃል አንባቢ ነው። በዚህ አንጻር ነው ማለት ነው። ልጨምርልህ አሁንም አልጃሚ አህካም አልቁርአን ከዚህ በኋላ አላስተዘብም። እንደዚህ ይላል ወለይሰ አልቁርአኑ ቀውለ ረሱል ሰለላሁ ዐለይሂ ወሰለም ቁርአን እኮ የነብዩ ቃል አይደለም አለ። ኢነማ ሁወ ቀውሉላሂ ዐዘ ወጀል ቁርአን ያላህ ቃል ነው። ወነሰበል ቀውለ ኢለ ረሱል አላህ ቁርአን ወደ ነብዩ ያስጠጋው አለ። ሊአነሁ ታሊህ ነብዩ አንባቢ ናቸው፣ ወሙበሊግ አስተላላፊ ናቸው፣ ወልዓሚሉ ቢሂ በቁርአን ሰሪ ናቸው። ኦኬ ፈቀውሉና ሃዛ ቀውሉ ማሊክ ምሳሌ ቀውሉ ማሊክ ሲባል በዛ አንጻር ነው አለ። ስለዚህ ነብዩ አስተላላፊ ስለሆኑ የአላህን ቃል ስለሚያስተላልፉ አላህ የተከበረ ብሎ መልእክት እንደሚያስተላልፍ ከተናገረ በኋላ ቃል ነው አለ፣ ንግግራቸው ነው አለ። ስለዚህ በዚህ አንጻር ነው ቁርአን ያላህ ቃል ነው። ግልጽ ነው። ያልገባ ካለ ቅሬታ ካለ ጨምርልሃለሁ። ያ አይ ነገርከኝ ገብቶኛል። እና ያ አላህ ነው የሰው ጆሮና አይኑ ተቀያይሯል ብሎ ያወረደላቸው። ወደሱ እመጣለሁ። አንዴ ወደሱ እመጣለሁ። መጽሐፍ ቅዱስ አንድ ጥያቄ አነሳለሁ። ከዛ በኋላ እንቀጥላለን። እጅ ላይ መጽሐፍ ቅዱስ አለ? አታውጣ፣ እኔ አውጣልሃለሁ። አታውጣ። ምን ታንሳ? ጥቁር ሰው አለ ንገረኝ፣ ለእኔም ንገረኝ፣ አውጣለሁ። ችግር የለውም። ኦሪት የማን ቃል ነው? ኦሪት የማን መጽሐፍ ነው? ኦሪት እኔ በኦሪት ያ እንደ ህይወት እኮ አንቀበለውም እኛ ክርስቲያኖች እኮ ኦሪት
አውቃለሁ። እሱ ላይ ጠይቀሃለም። አትፍራ፣ አታስብሽ። እሱ ላይ ጠይቀህ እንደ ታሪክ መጽሐፍ ነው የምናየው እኛ። አውቃለሁ፣ ግን የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? የሰዎች ታሪክ ነው። አይ ጸሐፊው ያው በእግዚአብሔር ቃል ተመርቶ በመንፈስ ማለት ነው። የሙሴ መጽሐፍ ነው። ሰው ነው የጻፈው መጽሐፍ ቅዱስ የሙሴ። ስለዚህ የሙሴ መጽሐፍ ነው። አይ እኔ የፈለጉት የሙሴ መጽሐፍ ነው። በቃ አመሰግናለሁ። የሙሴ መጽሐፍ እንደሆነ ማስረጃ መጽሐፍ ቅዱስ ላይም አለ። ሁለተኛ ቆሮንቶስ እንደዚህ ይላል፣ ነገር ግን እስከዛ ድረስ አለ የሙሴ መጽሐፍት በተነበበ ጊዜ ጸሐፊ ማን ነው? ኦሪቱ ማን ነው? ያ ሙሴ የሙሴ መጽሐፍ በተነበበ ጊዜ ያ ሙሴ ነው። ስለዚህ የሙሴ መጽሐፍ እንደሆነ ከያዘን በኋላ ይገርምሃል፣ ሌላ ቦታ ሄዶ የእግዚአብሔር መጽሐፍ ይለዋል። የእግዚአብሔር ቃል ስለሆነ ነው። በቃ ቁርአንም እንደዛ ነው። የሙሴ መጽሐፍ ሲባል ጸሐፊ ሙሴ ነው አልከኝ፣ ተስማማን። ግን ደግሞ የእግዚአብሔር መጽሐፍ ሲባል ያው እግዚአብሔር ሐሳቡ የሱ ነው አይደለ? ኖ የሰዎች ነው። ምንድነው? ሰዎች እግዚአብሔር የቀባቸው ሰዎች አሉ እና እነሱ የጻፉት ነው እንጂ እግዚአብሔር በዚህ ላይ ቆይ አንዴ አሁን ተጋጨ እንደ መሰለኝ። እሺ ቆይ ኦሪት የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? ውሸት ካልሆነ በስተቀር ቆይ እንደዛ እሺ ላሳየክ። እንደዛ ከሆነ መጽሐፈ ኢያሱ ምዕራፍ 4 እንደዚህ ይላል፣ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ አለ ጻፈ። በእግዚአብሔር ሕግ። ስለዚህ የእግዚአብሔር ሕግ መጽሐፍ የተባለው ምንድነው? እዚህ ሕግ የሚለው ቶራ ነው። በተቃለበ ያ ይገናኛሉ እኮ ከእግዚአብሔር ጋር እነዚህ ሰዎች በጸሎትም በራእይም በምንም ነቢያቶችም ነበሩ። እግዚአብሔር ጋር ይገናኛሉ። አልገባህም እኮ ጥቁር ወላሂ አንተ አይገባህም እንዴት እንደሆነ። አዳምጠኝ አንዴ፣ ረጋ ብለህ አዳምጠኝ። ኦሪት የሙሴ መጽሐፍ ነው አልከኝ፣ ተስማማሁ። ግን ደግሞ ሌላ ቦታ ላይ ሳነብ የእግዚአብሔር መጽሐፍ ነው ይላል። ጥያቄ ምንድን ነው? ኦሪት የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? ተጋጨብኝ። ስለ እግዚአብሔር የሚያወራ ስለሆነ የእግዚአብሔር መጽሐፍ ነው። የጸሐፊው ግን ሰው ነው የጻፈው። በእግዚአብሔር ምሪት በመንፈስ ነው የተጻፈ ያ መጽሐፍ። ስለዚህ አሁን ምን ብዬ ልናገር? የሙሴ ልበስ ወይ የእግዚአብሔር ልበል? ሙሴ የጻፈው የእግዚአብሔር መንፈስ ስለ እግዚአብሔር የሚያወራ የእግዚአብሔር መጽሐፍ ነው። ይሄ የሚያሻማ ነገር አይደለም። በቃ አየህ፣ ቁርአንም እኮ እንደዛ ነው። አየህ፣ ቁርአንም እንደዛ ነው። አሁን እዚህ ጋር ምን አየን? የሙሴ ሕግ የእግዚአብሔር ሕግ፣ ሙሴና እግዚአብሔር። እዚህ ጋር ደግሞ የነብዩ ቃል የአላህ ቃል። አየህ፣ እንደዚህ ነው። አሁን ይሄን በዚህ ከተረዳኸው የሙሴ ሕግ ሲባል ጸሐፊ ሙሴ ነው፣ ግን ደግሞ ስለ እግዚአብሔር ስለጻፈ የእግዚአብሔር መጽሐፍ ተብሏል ካልከኝ፣ ቁርአን ላይም ስንመጣ ቁርአን የነብዩ ቃል ነው፣ ግን የነብዩ ቃል የተናገሩት ለሰዎች ያስተማሩት ነብዩ ናቸው። ስለዚህ የእሳቸው ቃል ተብሏል። በማስተላለፍና በማንበብ ደረጃ ሲያነቡ ሲያስተምሩ የነበሩት እሳቸው ናቸው። እኮ ኮምፕሊትሊ የወረደልኝ ነው ብለው ስለተናገሩ ነው። መጽሐፍን ማንበብ አይችሉም ነው የሚባለው አይደል? ሙሴም ኮምፕሊትሊ ወርዶለታል። ነብዩ መጽሐፍን ማንበብ አይችሉም ነው የሚባለው እኮ አይደል? እሱ ሌላ ቶፒክ ነው። ትክክል ነህ፣ ግን ሌላ ቶፒክ ነው። መጽሐፍ ማንበብ ሌላ አይገናኝም። ቁርአን የቃል መጽሐፍ ነው። እሺ አሁን ይሄን ጨረስን። ስለዚህ ወገኔ ከዚህ በኋላ ጥያቄ ስታነሳ በክርስትና እንደምትመዘን ተረዳ ማለት ነው። ወደ ቀጣይ ማለት ነው። ቀጣይ ምንድን ነው ያልከው? አንድ ሰው ምን ሆነ ነው ያልከው? ሰው ምን ሆነ ነው ያልከው? ኖ የሰው ጆሮና አይኑ ተቀያይሯል የሚል እንትን ወርዶላቸው ነበር ቁርአን። ታዲያ እሺ ቆይ አንድ መጀመሪያ ታመጣዋለህ። ግን ቆይ ምን ይሁን ተቀያየረ? እሺ ምን ይሁን ስለተቀያየረ? ኖ እኛ ደግሞ የተፈጠርነው በዚህ እግዚአብሔር በፈጠረን አምሳል ነው ያለ ነው እንጂ ሌላ ገብቶ ጣልቃ የቀያየረን ነገር የለም። ማን የቀያየረው? ፈጣሪስ እንዲህ አይነት ነገር የሚያወርደው ለምንድን ነው? ያልሆነን ነገር ማለት ነው። መቀያየሩ ማለት ነው። ተቀያይሯል ሲሉ ፊገር ያደረኩት ምንድነው? እኛ እንደ ዶሮ ነው። እንደ ዶሮም አይደለም። ዶሮ እንዴት ነው? እኔ ራሴ ጠፋብኝ። ያ የዶሮ አይነት ነበርን ማለት ነው። ኦኬ እና ገርሞኝ ነው በጣም። እና የሰው ቃል ነው ከሚለው ነው የሰውየው ቃል ነው እና የፈጣሪ ቃል ነው በሚለው መሃል ነው በሰውኛ ተናግረውት ይሆናል ብዬ እኔ ያው በዚህ ነው እኮ የመልእክተኛው ቃል ነው የሚለውን ጠቅሼ ያቀረብኩልህ። ሰው ልጆች ወደ ጎን ነበራቸው ይላል። አታስረዝም። እሺ ገባን ወገኔ። ግን ማለት ነው ይሄን ሐሳብ መጽሐፍ ቅዱስ ላይ አመጣባል። ተዘጋጅ፣ በኋላ ተዘጋጅ። በክርስትና ተአምር ተብሎ በትር ምን እንደሚሆን፣ የሰው ልጅ ምን እንደተቀየረ፣ ሰው ልጅ መልአክ እንደሆነ
አመጣልሃለሁ ወይ በኋላ። አሁን አንተ ነብዩ ብለዋል፣ ሐዲሱን አምጣና ከዛ ልመልስልህ። ቀጥል። እግዚአብሔር አይልም ግን አሁን እኮ ኮምፔር ስታደርገው እኮ እኚህ ሰው እኮ ኃላፊነት ያለባቸው ሰው ናቸው እኮ። ሐዲሱን አምጣ አንዴ። እግዚአብሔር ነው ያሳያል። ሐዲሱን አምጣ፣ ሐዲሱን አምጣ። ሐዲስ አልአድብ አልሙፍራድ 1071 ላይ ወላሂ ጎበዝ ታውቃለህ። ከሌሎቹ ትሻላለህ። ቢያንስ ጽፈዋል። እሺ አልአድብ አልሙፍራድ ላውጣለህ። ቁጥር ስንት? አብዛኛው ሰው አልአድብ አልሙፍራድ ማለት አይችልም። 1071 እንዲህ ሁለት አደረገብኝ። እሺ ያው እሺ ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብያችን እንደዚህ ያዩ ያቋ አንዴ መጀመሪያ ከየት እንደመጣ ቼክ እናድርገው። አንዴ ሰነድ አስቀመጠምና ሰነዱን እናውጣው መጀመሪያ። አየኋ ሰነድ የለውም ያመጣው ሐዲስ። እኔ ግን ልተባበር ሰነድ አንተ ሰነድ አምጣ ብለህ አሁን ስለማታውቅ እኔ ራሴ ኮፒ አድርጌ ሰነዱን አውጣና ሙሉ እናንብበው ሐዲሱን። እሺ اطلع رجل من بحر الى بحر ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በቃ የሆነ አይኑን አጨልቆ ተመለከታለ። ወማ ነብዩ ሰለላሁ ዐለይሂ ወሰለም ሚድረን يحك به راسه ነብዩ ሰለላሁ ዐለይሂ ወሰለም ማበጠር ይዘው ነበረ። فقال ነብያችን እንደዚህ አሉ لو اعلم انك تنظر لطعنت به في عينك ማጮለቅህን ባቅ እኮ አይንህን ወጋህ ነበር። በቃ በስምና በጣም ከባድ ኃጢአት እንደዚህ አይነት ነገር ሰው ቤት ማጮለቅ ማለት ካለ ፍቃድ። ኢንማ ጁኢለ الاستئذان من اجل البصر መጠየቅ እኮ استئذان ማለት አስቀድሞ መጠየቅ የተደረገው ለምንድን ነው አለ? ለእይታ ነው። ሚን አጅል البصر ሰው እንዲገባው ነው ይላል። አሁን አንተ ያመጣው የት ነው ጆሮ ተቀየረ የሚለው ወገኔ? ያው ያነበብኩትን ነው እንግዲህ መልስና አንብበው አንተ ራስህ። ኦኬ እንግሊዘኛ ነው ሆነ እንግሊዘኛ ነው እንደዚህ ይላል the ear is put in the place of the eye ይላል። እውነቴን ነው እንግሊዘኛ ነው አንተ the ear ይላል ጆሮ እኮ ይላል it put in the place of eye የአይን ቦታ ተቀምጦ ያለ እንግሊዘኛ። አረበኛ ነው ብለህ انما جعل الاذن من اجل البصر اذن መጠየቅ ማስፈቀድ መጀመሪያ ማንኳኳት የተደረገው እንደ እይታ ነው የሚለው እንጂ ጆሮ ተቀየረ አይደለም ወገን አየው። ከፈለክ እቺን ኮፒ አድርገህ ትራንስሌት አድርገህ እዚህ የምትለውን ቃል ወስጄ ጎግል ላይ አስተርጉምልህ ካላመንክ ነው። ያው ማን የጻፈው ታዲያ? ጎግል ትርጉም እኮ ነው። አንዳንድ መጽሐፎች ደግሞ እንትን ናቸው የሆነ ሼኾች ተረጉሙታል፣ ግን ትርጉም ላይ ስህተት አለ። ቆይ ላስተርጉምልህና እዚሁ አንተ ራስህ ይኸው አምሃሪክ አያ እስካሁን ጥያቄ አንስታል፣ ግን በቃ እንደው ጥያቄዎች በሙሉ እንትን ናቸው። አንዴ ዲቴክት ላንጉጅ አምሃሪካ ይወራ ይታያል። ምንድን ነው የሚለው? አየው ስማት ፍቃድ ሰማት ፍቃድ ጎበዛችን አማርኛም እየለመደች ነው። ጥቁር ሰው ዝም አልክ። ያ ሰምቻለሁ። ፍቃድ የሚለውን ጆሮ አይልም። እሺ ስለዚህ ይሄ እንትን ጥቁር ሰው እስካሁን ያመጣሃቸው በሙሉ አያስኪዱም። አሁን አንድ ጥያቄ ላይ የመጨረሻ ከዚህ በኋላ አደከምከኝ፣ ይበቃናል። ጥያቄ መጽሐፍ ቅዱስ ሳነብ በትር ታውቃለህ? በትር እንጨት ወይም ደግሞ እንጨት ነገር ያ 30 ፍየሎች ያስረገዘች ያ እኔ አላነበብኩትም። መጽሐፍ ቅዱስ ላይ በትር አቁሞ ነብዩ በትር አቁሞ 30 አስረገዘ። ታውቃለህ? ምን ላይ ነው? እሺ ታውቃለህ? ዘፍጥረት ላይ ያ ይሄን እኮ የምናነበው እኮ እንደ ታሪክ ነው። እንደ ያየሎ ማርያ ታሪክ አንብበህ ታውቃለህ? እንደዛ ነው ፊልም የማደርገው እኔ በግሌ በራሴ ማለት ነው። ታዲያ ግን አንድ ጥያቄ
ፍየል እንጨት ያስቸግራታል? 30 ፍየል ያስቸግራቸዋል? ያ ይሄ በሰውኛ ይጻፋል እኮ ያ አረዱኝ ቆረጡኝ የሚለው ሰውዬ ታስታውሳለህ? ሊትራሊ ሰውየው ነብዩ ያዕቆብ ነው። ያዕቆብ ፍየል አልነበረውም። ስለዚህ እግዚአብሔር ማደረገ ፍየል እንጨት አቆመላቸውና እንጨቱ ላይ ሁሉም ከበው ሁሉም አረገዙ። በእንጨት ይረገዛል። ያ ለነገሩ ለእግዚአብሔር የሚሳነው ነገር የለም። በቃ እኛም ያለው ይሄን ነው። ለእግዚአብሔር የሚሳነው ነገር ከሌለ እንደው በእስልምና ራሱ ተቀየረ እንኳን ቢባል ምንም የሚገርም ነገር የለም። ለአምላክ የሚሳነው ነገር የለም። አያ ለአንተ ሲሆን ቅዱስ ለእኛ ሲሆን እርኩስ። ፕሩፍ የለንም እኮ ነው እኔ ያልኩት እኮ አንድ ነብይ ጆሮአችሁ በዚህ በኩል ነበር ቢለኝ እንዴት ይቀበላል? እኔ ደግሞ አንድ ነብይ ፍየሎችን በእንጨት አስረገዘ ቢባል እንዴት ይቀበላለሁ? አንድ ነብይ በእንጨት አስረገዘ 30 ፍየል ደርድሮ አስረገዛቸው ቢባል እንዴት ይቀበላለሁ? ኮምፔር እኮ እያደረክ ያለው ኢምራን፣ እኔ አሁን እንደ ነብይ ነው። አንድ ነብይ የእግዚአብሔር ባለሟል እግዚአብሔር የሚገልጥ ሰው ነው አሉ ያዕቆብ የእግዚአብሔር ነብይ ነው። ኖ የኛ ካህናችን ክርስቶስ ኢየሱስ ነው። ግን ነብይ ነው፣ ነብያችሁ ነው። በቃ ተወው፣ ይበቃል። ለዛ እናመሰግናለን። ሌላ ጊዜ ጥያቄዎች ያመጣ ጠይቅ። ጥያቄዎች ተመልሰው ነው ብዬ አስባለሁ። ሁሉም እናመሰግናለን። ያው አድካሚ ውይይት ቢሆን ደስ ይላል። ያው እስካሁን ያመጣቸው በሙሉ ውሸት እንደሆነ አሳይተናል። ኢንሻአላህ ያው አላህ ሂዳያ ይስጠው። ዱአ አድርጉለት። ያው ጀማ እውነቴን ነው። እሺ መጽሐፍ ቅዱስ ላይ ያለ ወላሂ ጥቅስ ማጣሁት እንጂ ዘፍጥረት ላይ ያለ እንጨት አሳይቷቸው እንጨት እያሳየ እንደዚህ አስረግዟቸዋል። ፊት ለፊት ይቆምላቸዋል፣ ይመጣሉ፣ ያያሉ፣ ከበው ከዛ በኋላ አርግዘዋል። አይ ቲንክ 30 ምናምን ናቸው። እሺ ሚጽብ ዋው ስም ሚጽብ። እሺ ወገኔ፣ እሺ ሰላም፣ እንዴት አመሻችሁ? እንዴት አመሹ? ሰላም ነው? በደንብ ይሰማል። ደህና ነኝ። ደህና አመሹ አለው። ከየት ቤተ እምነት ነው? አይ ኦርቶዶክስ ነኝ። ክርስቲያን። እሺ ፈቃደኛ ከሆኑ ጥያቄ ነበረኝ። አይ ልጠይቅ ነው የገባው። ይጠይቃሉ፣ ግን አሁን እስካሁን እስልምና ላይ ስለቆየ አንድ ጥያቄ እንጠይቅና ከዛ ይጠይቃሉ። እሺ እንቀበላለን ጥያቄ። አይ ኦርቶዶክስ እኔ ለጥያቄ የኦርቶዶክስ ብቁ አይደለሁም። ለአሁን ሰምቶኝ ነው። የቤት ስራ ይወሰዱት ጥያቄው። ግን እሺ የቤት ስራ ይወሰዱና መልስ ያፈላልጉልና ባኮተ እሺ ጥያቄ የመሰሉት። እሺ ለምንድን ነው ቤተክርስቲያን ላይ የምንረገመው? እኛ ቤተክርስቲያን ስም የጠራች ትረግማለች እና ጉንፋን የያዛቸው ይለቁ ይሞቱ እያለች ትጸልያለች። ለምን ነው እንደዛ የምትጸልየው ቤተክርስቲያን? እርግማን አሁን እናንተ እኛ መጽሐፍ ቅዱስ ላይ የረገማችሁ መርቁ አይደል እንደ የሚለው ለምን የምትረገሙት? እኛን መረጋሚ አይ አንራገምም። እኛ ለዓለም ሁሉ ይጸልያሉ እንጂ አንራገምም። ትራገማለህ። ፌሮ ታውቃለህ? ብረት ፌሮ ይግባባቸው እያላችሁ ጸልያላችሁ። ላሳየህ እንደምትጸልዩ አልኩ። አሁን የቤት ስራ ነው ያልከው፣ የቤት ስራ ነው። ሌላ ጊዜ ተመልሼ እንትን እላለሁ። አሁን ሌላ ጥያቄ ነው። ማስረጃ እኮ አላቀረብኩም ገና። ሀሳብ ላይ ያነሳው ማስረጃ አላቀረብ። ያ መጽሐፍ አድርገው ቃል በቃል ላሳየሁት። ለምን ሙስሊም ወገኔ ሙስሊም ካለ ማስረጃ ስለማያወራ ማስረጃው ላሳየሁትና ይጠይቃሉ። እሺ መጽሐፈ አርጋኖ ይባላል። ፔጅ 29 ላይ ማለት ነው። የእመቤታችን የምስጋና መጽሐፍ ነው። ታላቁ ስማቸው ብቻ ታላቅ መጽሐፍ ነው። ጥንታዊ አባት የጻፉት እንደዚህ ይላል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጅር አስገቢባቸው። እሺ እንቀጥል። የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው። ደንቆሮ እሺ። እርሳቸውንም በቀፎ በቅርጫት እግር እሰሪያቸው፣ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው ይላል። ጉንፋን ላኪባቸው። ስለዚህ ሙስሊም ጉንፋን ሲይዘው ጉንፋን የላከችው ማርያም ናት። ለምን ሲጸልዩም ብሎ ይጸልያሉ። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው ይላሉ፣ ይጸልያሉ። እሺ እንቀጥል። ከዛ ሊሄዱበት ወደ አልፈቀዱት መንገድ መልሻቸው፣ በልቦናቸው ፍርሃት መንቀጥቀጥ አሳድሪባቸው፣ መሸበርን መንቀጥቀጥ ጨምሪባቸው፣ እንደ ሴቶች ይሁኑ ይላል። እንደ ሴቶች ይሁኑ። እሺ እኔም ወንድሜ አሉ ግን መጀመሪያ
አሎ ሙስሊም የሚላለ እዚህ ላይ ሙስሊም የሚላለ ወይ እዚህ ላይ ሙስሊም የሚላለ? አይ የለም ሙስሊም አይደለም። ግን ያው አንደኛ ደግሞ እናንተ ጠላቶች ናችሁ የክርስቲያኖች። እሱን አሳይቶታል። አንድ እዚህ ጋር መጀመሪያ የተገባ አንድ ነገር ላሳይት እኮ ነው። ቆይ አንዴ ሙስሊምና ጠላቱን ግን ሙስሊም የሚላለ ወይ አሁን እሷ ርዕሷ ላይ ነው የምልህ። ቆይ ላሳይት እኮ አንዴ ረጋብ ነው። ሙስሊምማ አይልም ግን ሙስሊም ያላለበት ምክንያት ምንድን ነው ካለን እኛ አንዴ አልጨረስኩም። አንዴ ቆይ አልጨረስኩም። አንዴ አሁን መጀመሪያ እሱ አንራገም ብሎ ነበር፣ ግን እዚህ ጋር ይተረገሙ ተገኘ። አሁን ብረት አስገቢባቸው፣ አንገታቸው ላይ ብረት ይግባባቸው፣ ፌሮ ትልቅ ብረት ይግባባቸው፣ ጉንፋን ላኪባቸው፣ እንደ ሴቶች ይሁኑ ይላል። ይሄን ያዙልኝ። ሲቀጥል ሁለተኛ ሙስሊም ያልተባለበት ምክንያት ሙስሊሞችን ብቻ ላይ የሚመለከተው ጣዖት አምላኪውም አለ፣ ጴንጤም አለ